ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ፕሮግራማችን ቅማንትነትና አማራነት በመረጃዎች ፊት ሲመዘን የሚል አንድ ርዕስ ይዘንላችሁ መጥተናል። በዛሬው ውይይታችን በተለይም ቅማንት በኢትዮጵያ ስርዓተ መንግስት ምስረታ እስካሁኑ መንግስት ድረስ ያለውን ሰፋ ባለ ሁኔታ ወደ እናንተ የምናደርስ ይሆናል። እንግዲህ አጠቃላይ በተለይም ከኃይለ ሥላሴ በፊትና ከዛ በኋላ ያለውንም ለይተን ለማስቀመጥ እንሞክራለን። ቅማንት ለኢትዮጵያ ሀገረ መንግስት ምስረታ የነበረው ሚና ምን ይመስል ነበር? በተለይም ደግሞ በአፄው ስርዓትም ቢሆን በዛም ዘመንም ቢሆን እሱንም እናነሳለን። ቅማንቶች ከዘመነ ኃይለ ሥላሴ በፊት እንዴት ይታዩ ነበር፣ ወይም ደግሞ ለቅማንት የነበረው ምልከታ ምንድን ነው የሚለውን እሱንም እናነሳለን። ከኃይለ ሥላሴ በኋላ እስካሁን ባለው ስርዓት ደግሞ ቅማንት የገጠመው ችግር ምንድን ነው የሚለውን እሱን በሰፊው የምናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንደተለመደው ይዘንድር አብሮኛለ፣ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። ይዘንድር እንኳን ደህና መጣ እያልኩ እንግዲህ በመግቢያ የጠቀስኳቸውን ጉዳዮች እናነሳለን። ቅማንቶች እንደ መግቢያ የቅማንት ህዝብ ለኢትዮጵያ ሀገረ መንግስት ምስረታ የነበረው ሚና ምን ይመስላል የሚለውን ከኢትዮጵያ የጥንት ምስረታ አሁን እስካለው ድረስ ያለውን ባጭሩ እንደ መግቢያ ብናነሳና ቀጣዩን ጥያቄ ደግሞ ለተመልካቾቻችን ብናደርስ ወደ አንተ ልምጣ። መልካም። እንግዲህ የቅማንት ህዝብ በኢትዮጵያ የመንግስት ስርዓት ምስረታ የነበረው ምንድን ነው ሚናው? ወይንም ቅማንቶች ምን ሚና ነበራቸው? የት ነው የነበሩት? ራሱ አሁን አንዳንዴ በርካታ ሰው ቅማንት ትላንት የሆነ ቦታ ሳይታሰብ የተፈጠረ የሚመስላቸው ሰዎች አሉ። ዝም ብሎ ተፈጥሮ የመጣ በሆነ እንደ ዱብዳ የመጣ አይነት ነገር፣ እውነትም ከግብፅ ፋሲል ይዞት መጥቶ እዚህ ጋር ያስቀመጠው ሳይሆን አይቀርም ሁሉ ብለው ይጠራጠሩ አሉ። እና ይህን በደንብ ክላሪፋይ ለማድረግ በተደጋጋሚ ብዙ የታሪክ እንትኖችን ማህደሮችን እየጎረጎርን ወደኋላ እየሄድን ብዙ ማስረጃዎችን ለህብረተሰቡ እያቀረብንለት ነው። ስለዚህ ዛሬም ሞር የበለጠ ግልጽ ለማድረግ የቅማንትን ጉዳይ እነዚህ ነገሮች ማየት በጣም መሰረታዊ ነገር ነው ብዬ አምናለሁ። እንግዲህ ቅማንቶች ለኢትዮጵያ የነበራቸው በተለይ ከመንግስት ምስረታ ጋር ባለው እንትን ስንመለከት ከዚህ በፊት አንድ ዝግጅት ሰርተን ነበረ፣ እንዲሁ ሳመራይዝ ያደረግንበት ሁኔታ ማለት ነው። ይሄን በተለይ ደግሞ ከነ ኃይለ ሥላሴ ጋር በተያያዘ የመጣውን ነገር ወይ ደግሞ ቅማንት ላይ የመጣው መጥፎ ነገር መቼ ነው የጀመረው የሚለውን የበለጠ ለማየት ይጠቅመናል የዛሬው ዝግጅት ብዬ አስባለሁ። እንግዲህ ወደዛ ከመንደርደራችን በፊት በኋላ ያሉትን ነገሮች እንያቸው፣ ወይንም ባክግራውንድ የሚሆኑ ነገሮችን መመልከት እንችላለን። እንግዲህ ቅማንቶች ሀበሻ የሚባለው ህዝብ ይወክላሉ። የድሮ ሀበሻ የሚባለው ኢትዮጵያ ሀበሻ የሚባለው ህዝብ እንትኑ ሳይበረዝ ሳይከለስ እንዳለ የጥንቱን ይዞት ያለው ቅማንቱ ነው። ሌላው ከሀበሻነቱ ባይለቅም ግን የተለያየ በሀበሻነቱ ውስጥ ሆኖ የተለያየ አይደንቲቲ ዴቨሎፕ አድርጓል፣ ወደ ሌላ ሂዷል ማለት ነው። ሀበሻው ሲናገሩ የነበረውን ቋንቋ አይናገርም፣ ሌላ የሀበሻ ቋንቋ ፈጥሯል ማለት ነው። ሌላ ቋንቋ ከየትም አላመጣም፣ ግን ከውስጡ ሌላ የሀበሻ ቋንቋ ላይክ ግዕዝ የሚባል ቋንቋ ፈጥሮ ለሃይማኖት መጠቀሚያ አድርጎታል። አማርኛ የሚባል ቋንቋ ፈጥሯል። ትግርኛ የሚባል ቋንቋ ፈጥሯል። ሌሎችም በርካታ የሴሜቲክ ቋንቋ የሚባሉ ተፈጥረዋል። በሂደት ደግሞ ላይክ የተለያዩ አገውኛ የሚባሉ ቋንቋዎች ተፈጥረዋል። የተለያዩ በአገውኛ የአገው ቋንቋ ቤተሰብ የሚባል ሆነው ልዩ ልዩ ተፈጥረዋል ማለት ነው። የቅማንቱ የመጀመሪያው የሀበሻው ቋንቋ ለመሆኑ ቅማንተኛው ማሳያው በጣም ቀላል ነው። ይሄ ህገ ልቦናው ማየት ብቻ ነው፣ ሌላ ነገር አያስፈልግም። ህገ ልቦና አይደለም ቅማንት የሚከተለው ሃይማኖት ብሎ እስካልተከራከሩና ይሄን ዲባንክ እስካላደረጉ ድረስ የቅማንት የሃይማኖት ስርዓቱ ከጥንት ጀምሮ የነበረው የህገ ልቦና ከአዳም የመጣውን ስርዓት ነው ብሎ የሚያምን ሰው የቅማንተኛ ቋንቋ የመጀመሪያው ቋንቋ እንደሆነ ኢቨን የሰው ልጆች የመጀመሪያ ቋንቋ እንደሆነ ማመን ግዴታ ነው ማለት ነው። ግድ ነው የሚሆነው። ምክንያቱም በአንድ ቋንቋ ነው ሲቀደስ ሲባረክ የመጣው። በዛ ላይ ደግሞ ቅማንቶች የኖህንና የሜታይክልን መቃብር የሚስቱን ማለት ነው ጠብቀው የሚኖሩ ናቸው። ስቲል እስከ ዛሬ ድግና ደግ ነው ጸሎት እያካሄዱ የሚኖሩ ናቸው። ስለዚህ ይሄ ጥንታዊነቱን ያሳያል ማለት ነው። አሁን አንዳንዴ አይ የለም በመጽሐፍት አገው የሚል ነገር ስለተጻፈ አገውኛ ነው የሚሉ አሉ። የትኛው አገውኛ እንውሰደው? ጥያቄ የትኛው ነው? አዊኛ ነው? ከምርኛ ነው? ከምጥኛ ነው? የትኛው ነው? ብሌን ነው? የትኛውን እንውሰደው?
ይሄ ጥያቄ አለ። አሁን እንትን ይሄ ሲነሳ ማለት ነው ሌተር ኦን ይሄ ሀበሻ የሚባለው ወደ ተለያዩ እየፈረሰ የሴሜቲክ ቋንቋ ተናጋሪ እየተፈጠረ ሲመጣ ከሴሜቲክ ቋንቋ ተናጋሪ ውጭ የሆኑትን እነዚህ አሁን የሴሜቲክ የተባለው ሴም ተፈጥሮ አይደለም፣ እዚሁ ነው። የሴሜቲክ ቋንቋ ተብሎ የተመደበውን ቋንቋ የሚናገር ህዝብ ሲመጣ የሚያጠኑ ቀደም ብሎ የመጡ ሰዎች የቀደመውን ህዝብ ዝም ብለው በጅምላ አገው እያሉ ይጠሩት እንደነበረ ይታወቃል። ሁሉንም ዝም ብለው ያገኙትን ማለት ነው። ሌተር ኦን እንትን ሲመጣ የአገው ስቶክ ምናምን እያሉ የሚጽፉ እንደነበሩ እናውቃለን። ግን መሰረታዊ ነገሩ ያን ዲባንክ ማድረግ አይችሉም። ቅድም የተናገርኩት ማለት ነው። የመጀመሪያው ህዝብ ቅማንት እንደነበረ የሚያሳየው ይሄ ከመቀየራቸው በፊት የነበረው አይደንቲቲ ቅማንት እንደነበረ የሚያሳየው ቅድም ያነሳሁት ማስረጃ ነው። ይህን ማስረጃ ማንም ዲባንክ ሊያደርገው አይችልም። ከቻሉ ችግር የለውም። እንደገና ሌላ ጥናት ምርምር ያስፈልጋል ማለት ነው። ስለዚህ ይሄ ነው መሰረታዊ ነገሩ። ሀበሻ የሚባለው ህዝብ ደግሞ በፑንት ዘመን እንደነበረ ባለፈው የፕሮፌሰር ግርማ አውግቸውን ስራ ስንገመግም ያነሳነው ነገር ነበረ። ከፑንት ዘመን ጀምሮ የነበረ ነው ሀበሻ የሚባል የሚታወቀው ማለት ነው። ያ ህዝብ ነው ኢትዮጵያን የመሰረተው ህዝብ፣ ያ ሀበሻ የሚባለው ህዝብ ነው። እሱ ነው ከጥንት ጀምሮ የነበረ ማለት ነው። በህገ ልቦናም ጸንቶ የምታገኘው ኢትዮጵያ የሰው ዘር መገኛ ናት ለሚለው አንደኛው ማሳያ ራሱ ሶስቱም አይነት ሃይማኖት እንትኖች አሉ፣ የጥንታዊ ሃይማኖቶች ማለት። በኋላ ደግሞ እስልምና መጥቷል፣ ይህን ይዞ አካቷል። ማን? ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል፣ ከዛ ደግሞ እስልምና መጥቷል። ልብ በል። በጣም የሚገርመው ደግሞ ህገ ልቦና በቅማንተኛ ብቻ ይቀደሳል። ህገ ኦሪት ከጥንት በቅማንተኛ በኋላ ግዕዝ ጨምሩበት፣ ግዕዝና ቅማንተኛ ተቀላቅሎ ይቀደስበታል። ክርስትናው በግዕዝ ብቻ ይሆናል። እድገቱን እንኳን ማየት ትችላለህ። ዩ ካን ፊል ኢት። ይሄን ነው እንትን ማለት ያለብን ማለት ነው፣ መረዳት ያለብን። ጥንታዊነታችን በዚህ ነው የሚገለጠው። ቅማንት ጥንታዊ ነው። የስ ይሄን ይዞ የመጣ ነው። ሌላ በኋላ ይዞት የመጣው ነገር ስለሌለ ማለት ነው። አለመጥፋቱ ነው ይሄንን ያደረገው እንጂ ብዙ እኮ አማራ ሆኗል፣ ወይ ሌላ ወይ ትግራይ ሆኗል፣ ሌላ የሴሜቲክ ቋንቋ ተናጋሪ ሆኖ ተቀይሯል። ግን ይሄኛው ሳይጠፋ ያን የጥንቱን ስርዓት ጠብቆ ያለ ህዝብ ስለሆነ ነው። እና እድለኞች ነን እኛ አሁን እዛ ውስጥ መገኘታችን በራሱ ማለት ነው። እንግዲህ ከኖህ በኋላ በነበረው ዘመን ጀምሮ የመንግስት ስርዓት የሚመሰረቱት እነዚህ እንደሆኑ ከዚህ በፊት አይተናል። ቅማንቶች እንደሆኑ በድንግል ሴት የሚመራ ስርዓት እንደነበራቸው ማለት ነው። የፑንት ዘመን ነበረ። የፑንት ዘመን አልቆ ደግሞ ዳማት የሚባል ስልጣኔ መጥቷል። ዳማትን ባለፈው በአግባቡ አብራርተነዋል። ኢቭን ከአክሱም ጋር የነበረውን ግንኙነት በተመለከተ ራሱ ማለት ነው። እዛ የሚመራው የነበረው ንጉስ ምን አይነት እንደነበረ፣ ይሄ ንጉስም ካህንም ሆኖ የሚያገለግል ግን ደግሞ የዓለማዊን ስራ በደይ ቱ ደይ የሚያካሄድለት ድንግል ሴት ያስፈልግ ስለነበረ ድንግል ንግስት እያነገሱ እሷን የሚጠብቅ ጃንደረባ ሲመድቡ እንደነበረ እዛ ጋ አይተርባል በደንብ አድርገን ማለት ነው። ስለዚህ በፑንት ዘመንም እነዚህ ናቸው አበሾቹ ወይም ቅማንቶቹ። ከሱ በኋላ ደግሞ በዳማት ዘመን የመጣውም ይህን ማየት እንችላለን። ከፑንት በፊት የነበረውም ራሱ ከኖህ ጀምሮ ሲወርድ ሲዋረድ ከማን ጋር ደርሷል? ከከነዓን ሴን አራዲዮን እያለ ከዛ አይደረኪ ይመጣል። አይደረኪ የሀበሻው ፋውንዲንግ ፋዘር ነው። አይደረኪ ማለት የሀበሻው አባት ነው፣ መስራቹ አባት እሱ ነው። የአገዎቹም አባት ይሄ የጎጃሞችም የሰቆጣዎቹም ማን ነው የሚባለው ይሄ የላስታዎቹ ወደ ትግራይ ሄደው ከዚህ እየሰፋ ሄደ ነው በኋላ እንትን ማለት ነው በሂደት ዜን በኋላ ስልጣኔ በዛ አካባቢ ሲመሰረት የቀይ ባህር እና ሌላው ለሚድል ኢስት የነበረው እንትን አስፈላጊነት እንትን ሲሆን እየበረታ ሲመጣ ስትራቴጂክ ቦታ እየሆነ መጥቷል። ኤርትራ፣ ትግራይ የሚባለው ማለት ነው። ለምን ከዚህ ከጎንደር ከባቢ እየተነሳ ነው እየሰፋ ሄደው ዓለም ወደ ምስራቁ ወደ ሚድል ኢስት ምናምን ሄዶ ሰፊ ኢምፖርታንስ ሲኖረው በመካከል የሚያገናኘው ቅርብ የሆነው እሱ ስለሆነ ነው። ወደዛ የንጉሥ ስርዓቱ የመንግስት እንትኑ ማዕከሉ ወደዛ የመጣው ከዚህ ምንጊዜም እድገት ነው። ዜን ይሄን ማየት እንችላለን። በኋላ ጫናዎች ሲመጡ ደግሞ ወደ ታች እየወረደ ተመልሶ መጥቶ ወደ ነበረው መጥቷል ማለት ነው። ኢቭን ሚድል ኢስት የሄዱት ሲገፉ የህገ ልቦና የነበሩት መጀመሪያ ወደ ኢትዮጵያ መጡ። ቀጥሎ የህገ ኦሪት በተደጋጋሚ በብዙ ዙር መጥቷል ወደኛ ማለት ነው። ኢብን ታቦተ ጽዮን ይዘው የመጡት መጨረሻ የመጡት እነሱ ናቸው። በዚህ ደረጃ መመልከት እንችላለን ማለት ነው። ስለዚህ በዳማትም ዘመን እነሱ ነበሩ፣ የመንግስት መስራቾች እነሱ ናቸው። ይሄ የሮክስ መጽሐፍ አንብበናል ባለፈው። እነ አፄ ምኒልክ እና ካቢኔዎቹ የተናገሩትን በሙሉ ሁልጊዜ ስለምንለው መድገም አንፈልግም። እሱን ማየት አለብን ማለት እንችላለን። የአክሱም ዘመነ መንግስት ቅማንቱ ከሁለት የተከፈለበት ነው። አበሻው ከሁለት የተከፈለበት አንደኛው ቡድን አዲስ በወንድ የሚመራ የቀደመውን ስርዓት ያፈረሰ ቡድን ነው። ይህም ቅማንት ነው። በነገራችን ላይ እንትኑን ያፈረሰው ስርዓቱን ያፈረሰው። ያኛው ደግሞ የዳማቱን ስራው መንግስት ናፋቂ ያን የሚጠብቅ ማለት ነው። እሱ ነው መቀጠል ያለበት የሚል ሌላው ማለት ነው። ይሄ ደግሞ ከሃይማኖትም ጋር አብረው ይሄዳል። ያኛው ቡድን እነ ኢዛና ጣዖት አምልኮት ወደ ጣዖት አምልኮት ሁሉ ወሰዱት። የእኛን ወንድነት የወንድ ንግስና ካልተቀበላችሁ
ሴት ድንግል ምናምን የምትሉ ከሆነ አንፈልግም የእናንተን ሃይማኖት ብለው ወደ ይሄ አልሙቃ ምናምን የሚባል ጣዖት ውስጥ የገቡበት ነው። እርሱን አምጥተው በዚህ ገፏቸው። ወደ ሰሜን ተሰደዱ፣ ወደ ተለያየ ቦታ ተሰደዱ። የተወሰኑም እዛ ነበሩ። ጫናውን ችለው ክርስትና ሲመጣ ለየላቸውና እንትን አደረጓቸው ማለት ነው። የሚጠመቅ ተጠመቀ በጉልበት፣ እምቢ ያለ ደግሞ ተሳደደ ማለት ነው። እንደዚህ ነው ሁለት የተከፈለው። ሁለቱም ግን ቅማንቶች ናቸው ወይም አበሻዎች ናቸው። የጥንት እነዛ የቀደመው ነው። አሁን በአክሱም ዘመን የቤተ መንግስት ቋንቋ የሃይማኖት ቋንቋ ግዕዝ እንዲሆን መመሪያ ወጣ ማለት ነው። ሌላው ቋንቋ እንትን እንዲቀር በሂደት እንዲጠፋ ግን አልጠፋም። ባይዘወይ እንደዛ ነው የተደረገው። ቋንቋ ነው መደበኛ፣ ግን ደግሞ ግዕዝ የስራ ቋንቋ ሆነ። ፎርማል ላንጉጅ ግዕዝ ብቻ ሆኖ ቀጥሏል ማለት ነው። በዚህ ሂደት ነው እያደገ የመጣው ማለት ነው። የአክሱም እንትን ማለት ነው። ዝሮ ግን በኋላ እነዛ የዳማት አቀንቃኝ የነበሩት ሰሜን ላይ አድፍጦ የነበሩት የሕገ ልቦናም የሕገ ኦሪትም እምነት ተከታይ ያ ስርዓት ወድቆ የጥንቱ የሚመለሰውን ሲጠብቁ ስለነበረ አጋጣሚው አክሱም ደከመ፣ በተለያየ ምክንያት ማለት ነው። ምክንያቱም አክሱም በብዙ መንገድ ነው የደከመው። አዱሊስ ተያዘበት፣ ወደ ቀይ ባህር መውጣት፣ የድሮ ንግድ የሚባል ነገር የለም። በዚህ ቤጃዎች ጋር ተጣልቶ ነበረ። እነሱ አታካረጉት፣ ተዳከመ። ምንም ማድረግ አይችልም። ሳንቲም እንደ ድሮ እንትን የለም፣ ሀብት የለም። ግን ፈረሰ። ወዲያውኑ ሂደው ይህንን ደምስሰው አዲስ መንግስት መሰረቱ ማለት ነው። በድንግል ሴት የምትመራ ነው። በነገራችን ላይ ስሟን ነው የሚያጠፉት የዮዲት ጌዲዮንን እንጂ ድንግል ሴት ነች በነገራችን ላይ እንጂ ወንድ ጠፍቶ አይደለም። ብዙ ጌዲዮኖች ነበሩ። እሱን ለምን አንግሷል? ወደፊት አልሄዱም። ለምን? የድሮውን ስርዓት ነው መመለስ የፈለጉት። ያ የእኩልነት ስርዓት፣ የአንድነት ስርዓት፣ የመከባበር ስርዓት፣ አንዱ የማይገፋበት ስርዓት የዳማቱ ስርዓት ነበረ። የአንድ ሃይማኖት የበላይነት ያልነበረበት ስርዓት ማለት ነው። ይሄን አጼ ፋሲለደስም ፈጽሞታል፣ እንትን አሳይቶናል። ይሄን በኋላ አነሳዋለሁ። እንደውም አጼ ፋሲለደስ ይሄን ተግብሮታል። አጼ ቴዎድሮስም እንትን ለማድረግ ሞክሮት ነበር። ይሄ ግን አጼ ፋሲለደስ በሚገባ ነው ይሄንን እንትን ያደርገው። በዋናነት ግን ስራውን የሰሩት ደግሞ ዛጉዌዎቹ ናቸው። ከዛ ተቀብለው ማለት ነው። በዛጉዌ ዘመንም ይሄ ህዝብ ነው የመሰረተው። ይሄ ህዝብ ሃይማኖቱ ሕገ ልቦናም ሕገ ኦሪትም ሆኖ ይመጣል። በኋላ ደግሞ ክርስትና ተጨመረለት። ሌተሮን ማን መጣ? እስልምና። ይሄ ሁሉ የሀበሻው ሃይማኖቱ ነው። እዚሁ ቀጥሏል። ከሌላ ቦታ አይመጡም። እዚሁ ተፈጥሮ የኖሩትም በጋራ ማለት ነው። የሰው ለውጥ የለም፣ የደም ለውጥ የለም። ዛሬም ቢሆን የዲኤንኤ ለውጥ የለም እነዚህ ህዝቦች መካከል ማለት ነው። ስለዚህ ይሄ ነው የቀጠለው ያስቀጠሉት። በዛጉዌ ዘመንም ቢሆን ይሄን የቀጠለው ማለት ነው። ከዛኛው ትሬንድ ተከትለው ግን እንደ አክሱሙ ጨካኝ የሆነ የአንድ ሃይማኖት የበላይ እንዲሆን አልፈለጉም። ዮዲት ጌዲዮን ታግላ ያመጣችውን አብረው በህዝቡ ጋር ያመጣችውን እርሱን ወደ ቋሚ የመንግስት እንትን እንዲቀጥል አሸጋግረው ላስታዎቹ ሰጥቷቸዋል። ላስታዎቹ ይሄን አስቀጥሎታል። የበላይነት ሳይኖር አንድ ላይ ሕገ ልቦና፣ ሕገ ኦሪት፣ ሕገ ክርስትና በራሳቸው እየተሰባሰቡ በመማክርት እየተመራሩ እየተነጋገሩ ክፉ ነገር ሳያደርጉ የዘለቀው የዛጉዌ ሥርወ መንግስት ነው። በዚህም ግብፃውያኑን ጣልቃ ገብነት ተቃውሞታል። ይህን ለመጣል ክብረ ነገሥት የሚባል አምጥተው ደግሞ አሁንም ሌላው ቅማንት ተቀብሎ ዛጉዌዎቹ ትንመረት አለባቸው፣ አንድ ሃይማኖት ነው በላይ መውጣት ያለበት፣ እንደዚህ ሆነን አንዘልቅም ምናምን የሚል ያመጡና የሰለሞን ዘር የሚል ነገር ፈጥረውልን መጡ። ያ ስርዓት ደግሞ እስከ እንትን ዘልቋል፣ እስከ 1966 አብዮት ማለት ነው። ይህ ስርዓት በዚህ ስርዓት ውስጥ ብዙ ነገሮች አልፏል ማየት እንችላለን። በሰለሞን ሥርወ መንግስት ዘመን ዝም ብለህ የተወሰነው ስታየው ከይኩኖ አምላክ እስከ ጸርጸ ድንግል የነበረው ማየት ትችላለህ። ከይኩኖ አምላክ ማለት ከወሎ የጀመሩትን ሸዋም በርካታ ጊዜ ተቀምጠዋል። በኋላ የግራኝ አህመድ ጦርነት ይመጣል። እርሱን ጦርነት ተከትሎ መገፋት ነበረ። በኋላ እንደገና አሸንፈው ሄዱ። እነ ገላውዲዮስ ምስራቅ ኢትዮጵያ ሄደው እንደገና ተገደሉ። ከዛ ሸዋ ላይ መንግስት ለማጽናት ብዙ ችግር ነበረ። ሰርጸ ድንግል ህፃን ነበረ 13 ዓመት። እና መልማል ምናምን የሚባለው እዛ እንትን ነበሩ። እዛ አካባቢ የነበረ የሮያል ፋሚሊ እኔ ነኝ መከራ ሲያዩ ቆይቶ በኋላ ከብዙ አይ ቲንክ ወደ 8 ዓመት ሳይጠብቅ አይቀርም። ከዛ በኋላ አጼ ሰርጸ ድንግል አሸንፈዋል። ግን በጣም ኃይለኛ መንግስት ሆነ፣ ንጉስ ሆነ። ወደ ጎንደር የመጣው ለመጀመሪያ ጊዜ ቤተ መንግስት የሰራው ማለት ነው። ለመጀመሪያ ጊዜ ይስሐቅ ነው። በ1400 ገደማ የመጣው አጼ ይስሐቅ ነው። ያም ለግፍ ነው የመጣው። በነገራችን ላይ ግፍ ሰርቶ ነው ሄደው። አጼ ሰርጸ ድንግል ግን ጉዛራ ላይ ቤተ መንግስት ሰራ። ይህ አሁን ጎንደር ከባቢ ነው። ከሱ በፊት የማን ቤተ መንግስት ነበረ? የአዛዥ ባህሪ። የአዛዥ ባህሪን ግንብ የሚመስል ነው። በ30 ዓመት ይበልጠዋል የአዛዥ ባህሪ የጉዛራን ማለት። ከዛ በፊት ሌላ ህንፃ የለም። ይህን የሰራው እዛ የነበሩ የቅማንቶች አዛዥ ነው። ያን የሰራው ማለት ነው። ወደዛ መጣ። እንቅስቃሴዎች ነበሩ። ካለው ከነባረው ህዝብ ጋር ግን ተጋፍቶ አያውቅም። በኋላ አነሳዋለሁ። ተጋፍቶ አያውቅም። እንደዚህ ቅማንትን እንዲያደርጋለሁ ምናምን የሚል የቅማንት ጥላቻ የለውም። ምክንያቱም እርሱ ራሱ ቅማንትነቱን ያውቃል። በደንብ አሳምረው ነው የሚያውቁ ቅማንትነታቸውን። ነገስታቱ በሙሉ ያውቃሉ። ኢቭን እነ ተክለ ሃይማኖት ቅማንትነታቸውን ክደው ያውቁ። የሚናገሩት ቋንቋ ራሱ ቅማንት እኮ ነው የነበረው።
ቅማንተኛ ነው። አማርኛ እኮ ገና ምንም ነገር እዚህ ግባ የሚባል አልነበረም። እነሱ በነበሩበት ዘመን በቅማንተኛው ነው የሚግባቡት። ዋናው መሰረታዊ ነገር ግን ይሄ እንዲቀር ተፈልጎ ነበር። ይሄ እንዲቀር መቅረት አለበት ተብሎ በሂደት እንትን እንዲያደርግ ማለት ነው የዳያውት አድርጎ እንዲጠፋ ተደርጎ ሲሰራ ስለነበረ ነው። ይህን ማየት እንችላለን። ከሰርጸ ድንግል የተለየ አልነበረም። ግን ሰርጸ ድንግል ቤተ እስራኤሎችን ስሜን ላይ የነበሩትን የህገ ኦሪት ተከታዮች ላይ ትልቅ እንትን ፈጥሯል። እነሱ በጣም ሲሪየስ ነው ይቃወሙ ስለነበረ ያው ጥቃት ተፈጽሞባቸዋል ማለት ነው። ከርስት ተነቀልክ ምናምን የሚባለው የሚወጣው እዛ በኋላ ነው። እንትን ይሄ አዱሊስ ይሄ ምጽዋ አካባቢ ሂዶ ከቱርኮች የማረከውን መሳሪያ ተጠቅመው ነው በመድፍ ማለት ነው በመድፍ ነው ከተራራ ላይ እንትን አታክ አድርጓቸው ያሸነፋቸው ማለት ነው። ይሄን እንትን ማለት እንችላለን። በነገራችን ላይ የግራኝ አህመድ ጦርነት በኢትዮጵያ ካመጣው መድቀቅ የበለጠ ግን ትልቁን ችግር ያመጣው የሲሲኒዮስ ዘመን ነው። የሲሲኒዮስ ዘመን የውስጥ ኢንቴግሪቲ እንዳይኖር አደረገ። የኦሪት ይሄ ምንድን ነው? የካቶሊክ እምነት ተከታይና የሌላ እምነት ተከታይ ተብሎ ይሳደዳል። በጣም ነው የሚሳደዱ የነበረው። በተለይ ደግሞ በኦርቶዶክስ ክርስቲያን እምነት ተከታይ የነበረው በጣም ከባድ እንትን ጦርነት ነበረ። ቀድሞው ክርስቲያን የሆኑት በዚህ በላሊበላ ምን የነበሩት ናቸው ላስታዎቹ ምናምን ከነሱ ጋር የነበረ ጦርነት ከባድ ነበር። ኢቭን ጎንደር ይሄ አሁን በጌ ምድር የሚባለው ጋር ራሱ እያመፁ ኢቭን ሳሙኤል ጎጃም እያመፁ ብዙ ጦርነቶች ነበሩ። በህገ ልቦና ደግሞ የህገ ልቦና ታውቀዋለህ። በጣም እንትን ናቸው፣ ስማርት ናቸው። መጋፈጥ ምናምን አልነበረም፣ ግን ጫና ነበረ። ካልተጠመቃችሁ እየተባሉ ይገፉ ነበረ። ብዙ በደል ነበረ። ያ ሁሉ እስከ ጎመንጌ ምናምንም ኬድ እኮ ህገ ልቦና ናቸው እንጂ ኦርቶዶክስ አልነበሩም። እዛ የነበሩት በጎመንጌ ምናምን እየሄዱ የነበሩት ያ ሁሉ ቅማንቶችም ወደዛ እንዲመጡ ይደረጉ ነበረ፣ የህገ ልቦና እምነት ተከታዮቹ ማለት ነው። በዚህ ሂደት እርስ በርስ እየተጣሉ ሁልጊዜ ጦርነቱ የእርስ በርስ ጦርነት ነው። ከዛ በተጨማሪ ደግሞ የኦሮሞች መስፋፋት ነበር። ከኦሮሞች ጋር ደግሞ ይዋጋሉ። ይሄ የበለጠ ያኛውን ከታች የኦሮሞ መስፋፋት የሚባለው ነገር የበለጠ እድል እንዲሰጠው አድርጓል እና ብዙ ሜሳፕ ተፈጥረዋል። ባይዘወይ ይሄ እውነታ ነው፣ የነበረ እውነታ ነው። በጣም ትልቅ ሜሳፕ ነው የተፈጠረው። ኢትዮጵያ በነበረው ሞመንተም የእንትን ይሄ ጥንካሬ ሞመንተም እንዳይሄድ የበለጠ ብዙ ነገር እንዳይሰራ ወደኋላ እንዲቀር ያደረገው ፔሪድ ነው እንትና ማለት ነው። ፈረንጆቹ ይዘው የመጡት ሴራ ያ እንትኑ ይዞት የመጣው የጦርነቱ ነው። በእስልምናና ክርስትና መካከል አይ ቲንክ የምስራቁና የምዕራቡ የተዋጉበት ማለት ነው። ቱርክ በአንድ በኩል ፖርቹጋል በአንድ በኩል አግዘው የተዋጉበት እርሱ ነው። እነዚህን ሁሉ ያመጣው ፖርቹጊዞች መጡ። በዛው ደግሞ ሃይማኖቴን አሉ። ያ ደግሞ እንትና ሲሲኒዮስ ተቀበለ። ህዝቡን ቢያለ ተጋደለ። እንደ ጉድ ነው ሲጋደሉ የነበሩት ማለት ነው። ይሄ በጣም ከባድ ነበረ። ለአፄ ፋሲለደስ ተርኒንግ ፖይንት መፍጠር ራሱ ይሄኛው ምክንያት ነበር። ይሄ በጣም ድንቁርና የነበረ ሁኔታ ሁለት ክርስቲያንን ምን እንዲህ እየተፋጀ እንዴት ይሄን እቀጥላለሁ ብሎ ህገ ልቦና የተከተለበትን በዛ ማየት እንችላለን ማለት ነው። የአፄ ፋሲለደስ ዘመን የነበረውን በዘመነ ሲሲኒዮስ በጣም ከባድ የሆነ ውድቀት መጥቷል። ቅማንቶችን በዚህ ውስጥ ተጎጂዎች ነበሩ። የአብዛኛው ህዝብ ክርስቲያንም ይሁን ዋቴቨር ቅማንት ነው። እንደ ዛሬው ቅማንት የሚባል ለብቻ ህዝብ ተቆጥሮ ምናምን ወይ አማራ ተብሎ ለብቻ ወጥቶ ምናምን እኮ አይታወቅም። በነገራችን ላይ ክርስቲያን ህዝብና ክርስቲያን ያልሆነ ምናምን በሚል ነው እንጂ እንደዚህ ብሔር ምናምን የሚባል አልነበረም። በዛ ጊዜ አልነበረም እንደ በዋናነት ማለት ነው። ያ ምንድነው የትም ቦታ ሸዋም የነበረው ወሎም የነበረው ኤቭሪዌር የነበረው ቅማንት ዛሬ አማራ የምትለው በሙሉ ማለት ነው መከራውን አይቷል በዛ ዘመን ማለት ነው። ይሄን ማየት እንችላለን። ከአፄ ፋሲል እስከ ኢዮአስ ያለው እሱ የቅማንት ዘመን ነው። ዘመነ ቅማንት ነው የመጣው። የዘመነ ቅማንት ማለት ንግስናው ራሱ በቅማንት ስርዓት ተመሰረተ። ፋውንድ ያደረጉት ፋሲለደስ በቅማንት ስርዓት ነው። ክርስቲያን ቢሆንም በኋላ ዮሐንስ እንትን ቢመጣ ይሄን ግን አልጣለው። ይህንም በኋላ እናነሳዋለን። አሁን እዚህ ጋር እንትን ላለማስፋት እስከ ኢዮአስ ድረስ ቅማንቶች ናቸው ተቆጣጠሮች የነበሩት። ከቋራ የመጡትም ቢሆን ዋቴቨር ከጎጃም የሚመጡ ቅማንቶች ናቸው። ይህን በደንብ አድርገን እናውቀዋለን ማለት ነው። ዘመነ መሳፍንት ከባድ ችግር አምጥቶባቸዋል ቅማንቶች። መረጋጋት ያው አሁን ሀበሻ የምትለው እሱ ነው። መከራውን ያየው እሱ ነው። ትልቅ ችግር ያመጣበት ማለት ነው። ስለዚህ ያንን እንትን ለማድረግ ምን አደረጉ? ባለቤቱነቱ ኃላፊነቱ የነሱ ስለሆነ መንግስት ለመመለስ ምን አደረጉ? ተዋጉ፣ አሸነፉ። ይኸው ሞደርን ኢትዮጵያን ስታብሊሽ አደረጉ። አፄ ቴዎድሮስን ከፊት አሰልፈው ማለት ነው። መይሳው ካሳ ከፊት አሰልፈው ነው ይሄን እንትን ያስተካከሉት። ይሄን ያደረጉት በጥንቱ የሀበሻነት ስነ ባህሪ በቅማንትነት ስነ ባህሪ ጸንተው ነው ይሄን ያደረጉት። ያ ማለት ዛሬ ላይ ሌላ ህዝብ የሆነው ሁሉ አብሮ ነበረ ከአፄ ቴዎድሮስ ጋር። ዛሬ ቅማንት እኛ ብቻ ስለቀረን ሳልንለወጥ ስለቀረን ቅማንት ስለምንል እንጂ ሌላውን ሁሉ አብሮት ነው የነበረው አፄ ቴዎድሮስ ማለት ነው። በዛ ጊዜ ቅማንትነቱን ፊል ያደርጋል ማንም ኤቭሪበዲ ማለት ነው። እንደዛ ነው የነበረው። ይህን ማየት እንችላለን። ከአፄ ቴዎድሮስ ሞት በኋላ እንግዲህ አፄ ዮሐንስ ነው የመጣው። አፄ ዮሐንስ ትልቅ ችግር ፈጣሪው ነው። በቅማንት ላይ ትልቅ ችግር የፈጠረው ይሄ ነው። ይሄ የቀደመ ቅማንት ነው።
የራሱን ቅማንትነቱን ለማጥፋት ቅማንቱን አታክ ማድረግ ነበረበት። የአፄ ቴዎድሮስን ብቀላ በሚል ወደዚህ ነው የመጣው። አፄ ቴዎድሮስ ምንም አላደረገውም። እሱ ነው ክዶ ያመጣው፣ እንግሊዝን መርቶ ምናምን ያመጣው። አስሮት ምናምን ስለነበረ እንትኖችም ስለነበሩ በዛ ምክንያት ነው ያን እንትን ያደረገው አፄ ዮሐንስ አራተኛ የሚባለው ማለት ነው። ትልቅ የመጀመሪያ እርምጃ በቅማንት ላይ ጥላቻ በግድ ሃይማኖት ማጥመቅ ማለት የመጣው በሱ ዘመን ነው። በዚህ ዘመን ነው በግድ በጉልበት ማለት ነው። እና በአክሱም ዘመን የነበረው የቀደመው፣ ከዛ አፄ ዮሐንስ ነው የቀጠለው ይህን ነገር ያደረገው ማለት። ሌሎቹ ስሙዝሊ ነው የሄዱት፣ በኋላ አነሳዋለሁ። በዛ መንገድ ነው። ይህን ተከትሎ ሚኒሊክ ቢመጣም ሚኒሊክ ቅማንቶችን በደንብ ያውቃል፣ የራሱን ቅማንትነት ያምናል። ከዚህ በፊት ደጋግመን ስላልነው ማለት ነው። ምንም እንትን አላረገም። ቅማንቶችን እንኳን እንዳሉ እንዳይጠፉ ራሱ አስተዳደር ሲመሰርት ከርብ ወደዚያ ያለውን ጭልጋ ጠቅላይ ግዛት ብሎ ቅማንቶች እንዲያስተዳድሩት እነ ደጃች ቢተዋ እንዲያስተዳድሩት ነው ያደረገው። ቅማንት እኛ የሚናገር ያልጣለ ስነ ልቦናው እንዳለ ያለውን እንደዛ አድርጎ ነው የመደበው። በኋላ ነው ኃይለ ሥላሴን ጭፍልቅልቅ አድርጎ ችግር የፈጠረብን ማለት ነው። ይሄ ነው ሚኒሊክ ጥሩ ስራ ሰርቷል ማለት ነው። እንግዲህ ከኃይለ ሥላሴ ያለ የኃይለ ሥላሴን በኋላ ስለምናነሳው ቅማንቶች በተለያዩ ስርዓቶች ንጉስ መንግስት መስራቾች ነበረ። ንጉስ ሜከር የሚባሉት ናቸው በተለያየ ቦታ ማለት ነው። በየትኛው መንገድ ይሁን ዛግዌ የሚሄድ እነሱ ናቸው። አክሱም ብትመጣ ራሳቸው ናቸው። ዳማትም ከዛ በፊትም ቅድም እንዳነሳውለን በሰለሞን ስርወ መንግስትም ራሳቸው ቀይረው ነው እንጂ ራሳቸው ናቸው። በዋናነት የህገ ልቦና እምነት የሚከተሉት ራሱ አልተገፉም በዚህ መንግስት ስርዓትም። ምክንያቱም የሚያውቁት ብልሃቱን ማለት ነው፣ ብልቱን የመንግስትን ብልት የሚያውቁት እነሱ ናቸው። ከነሱ ስትወጣ አይረጋጋም እንትኑ ንጉሳቸው፣ ይሄ ስልጣናቸው ራሱ አይረጋጋም። በክርስቲያን ስም ቢሆንም በዋናነት ግን ከውስጥ የሚሰሩት ሁሉን ነገር እነዚህ ናቸው። ኪንግ መከርስ ናቸው። ከበስተጀርባ ከመጋረጃ በስተጀርባ ያሉት ቅማንቶች ናቸው። የህገ ልቦና የአምልኮት ስርዓት ነው። የህገ ልቦና የአምልኮት ስርዓት ራሱ የንግስና ስርዓት አለው። በነገራችን ላይ የሚጠብቀው በሚስጥር ይዞ የሚጠብቀው ስርዓት ነበረው በፊት ማለት ነው። ያን የጠበቀ ነው የመጣው። ስለዚህ ከዚህ መጣላትም መጋፋትም አይፈልጉም። ሌላው ቅማንቶች ማጆሪቲ ናቸው። ይሄ የሚታወቅ እኮ ነው። የቅርብ ጊዜ ታሪክ ነው። ያው ተርኒንግ ፖይንት የመጣው በቅርብ ጊዜ ስለሆነ ማለት ነው። ይሄን ማየት እንችላለን። ለምሳሌ ይሄን እንዴት አድርገህ ታውቃለህ? በምን አወቅ? ዝም ብለህ እንደምትቀባጥረው ሊባል ይችላል አይደል? ኪንግ ሜከርስ ናቸው ሲባል ውሸት ይመስላቸዋል። ኦኬ እዚህ ጋር አንድ ነገር ላንብብላቸው። የአፄ ዮሐንስ ቀዳማዊ ዜና መዋዕል ገጽ 5 እንዲህ ይላል። ወፀዋ እንትና አፄ ዮሐንስ ንጉስ ከመሆኑ በፊት አፄ ፋሲለደስ ሞተ። አይቀበርም ንጉስ ሳይሾም ሌላ ልጁ ማለት። ስለዚህ ምን አደረገ? አስከሬን ተቀምጧል። ከመቀበሩ በፊት ሌላ መሾም አለበት፣ አለበለዚያ ብጥብጥ ይመጣል። እንደዛ ነው እንትኑ ትሬንዱ ማለት ነው፣ ካልቸሩ። ስለዚህ ምን አደረጉ? ዮሐንስን ወደ ስልጣን ለማምጣት የማዕከል ግንብ ላይ ጠሩት ማለት ነው። እንትን ለመቀባት ፈለጉ እሱን። ስለዚህ ጌታ ብላቴን ጌታ የሚባል ዋና እንደ ጠቅላይ ሚኒስትር ብለው እንደዛ ዋና የሚቀባው ምናምኑ ለንጉስ የሚያስተባብረው ሁሉ አድራጊ ፈጣሪው ማለት ነው። እርሱ ሰውዬ ስርዓት እንትን አደረገ ማለት ነው። ጠራ። ምን አደረገ? እዚህ ጋር ሰዎችን ጠርቶ እንዲሾም አደረገ። ዜና መዋዕል ሙሉን ስታነበው እንዴት እሱን ከሾሙ በኋላ እንዴት ወደ ቀብር እንደሄዱ ያብራራል። እዛ ጋር ምን ይላል? ይሄ ወፀዋ ብላቴን ጌታ ኩሎ አበይተ መንግስት ወኩሎ ስዩማነ ወሊቃውንተ እለ ይሰመዩ ይልና ይዘረዝራቸዋል። አሁን እንዲህ ብለው የሚጠሩትን በሙሉ ጠራቸው ንጉስ ለመሾም ይላል። ማን? ብላቴን ጌታ የሚባለው ባለስልጣን ማለት ጠራቸው። እነማን ናቸው? ይሰመዩ ያለ ሊቀ ደብተራ፣ የደብተራ ሊቅ፣ ጸሐፌ ትእዛዝ መጽሐፍ እንትኑ የዜና መዋዕል የሚጽፈው ሰውዬ፣ ወአቃቤ ሰዓት የጨጌ የሚባል እንደነበረ እናውቃለን። ይህን ሌላ ጊዜ እናብራራለን ካስፈለገ። አቃቤ ሰዓት የሐይቅ እስጢፋኖስ የነበረው እንትን ማለት ነው። በዚህ በሲሶ መንግስት የመጣ ነው አቃቤ ሰዓት ማለት። ይሄ በዋናነት አክቲቪቲ ኮንትሮል የሚያደርገው የሚያስተዳደው ፕሮግራም የሚይዝ ነው። ሌላው ከዛ ደግሞ ወሊቀ ማእምራን፣ የማእምራኑ ሊቅ አለ። ከዛ ጽራግ ይሉታል አንዳንዴ፣ ጽራጅ ማሰሬ፣ ይህም የስልጣን አይነት ነው። እዛ ውስጥ እንትን አላቸው። ሌላው ወቄስ ሀፄ አዛዦች፣ ቄስ ሀፄ የአዛዦች ነው እንግዲህ ይሄ የበላይ ነው። እሱም ተጠራ ይባላል። እሱም አለ። ከዛ ምን ይላል? ወአርባቱ ሊቃውንተ ወንበር ይላል። ወአርባቱ ሊቃውንተ ወንበር፣ አራቱ የወንበር ሊቃውንት ተጠሩ ነው የሚለው። ወንበር ምን ነው? የቅማንት የህገ ልቦና አምልኮት አባት ማለት ነው። በወንበር በር የሚገቡት እነዚህ ናቸው። ወንበር አራት የሆኑት ለምንድን ነው? አንድ ወንበር ብቻ አልነበረም እዛ የሚመጣው፣ የተለያዩ ወንበሮች በአንድ ላይ ሆነው ነው የሚመጡት ማለት ነው። ላይክ ጭልጋ አካባቢ ያለ አንድ ይኖራል፣ የከርከሮ ሌላ ይኖራል፣ ደንቢያ ሌላ ይኖራል። ሜቢ በዚህ በእንፍራዝ ወይ ሳምሄር ደግሞ ይመጣል። እነዚህ በአጠቃላይ ይመጣሉ፣ ወይም ከጎጃም ሊሆን ይችላል። ዊዶን ነው። እነዛ ሆነው ወንበሮች ይመጣሉ ማለት ነው። ተጠሩ። ያ ንግስና ተካሄደ ማለት እነዚህ ይሄ አሁን የዘረዘርኩልህ 5 ናቸው 6 አካላት ሳይኖሩ ንጉስ አይቀባም። እዚህ ውስጥ ቅማንቶች ከሌሉ ንጉስ አይቀባም።
አይነገስ። ይሄ መሰረታዊ ማሳያ ነው። የለም እንዳይሉ ሰዎች ማለት ነው፣ የሌለ እንዳይመስላቸው። ይሄን በኋላኛው ነጥብ ስናብራራ እውነት መሆኑን ማሳያ ሌላ ደግሞ አለ እዛው እንትኑ ላይ ማለት ነው። ይሄንን ማየት እንችላለን። የጠራቸው ማለት ነው ብላቴን ጌታ የሚባለው ሰውዬ ንጉስ መሰረቱ። በዚህ መንገድ ስለነበረ ቅማንቶች በጥንት ከኃይለ ሥላሴ በፊት በነበረው መንግስት መስራትነታቸውና ሌላ በርካታ በኋላ ነሷለሁ እርሱ ነበረ ሲሰሩ የነበሩት እና ተከብረው የነበሩ ማጆሪቲ የሆኑ በምንም መንገድ በምንም በቅማንትነት ላይ ሌላው ክርስቲያንም ብትሆን ጥላቻ ያልነበረበት። ታንኪዩ። መልካም። እንግዲህ ቅማንቶች ለኢትዮጵያ ሀገረ መንግስት ወይም ለኢትዮጵያ መንግስት ምስረታ የነበራቸው ሚና ምን ይመስላል የሚለውን በስፋት ከኃይለ ሥላሴ በፊት የነበረውን አስተዋጽኦ ነው ያነሳው። ብዙ ጊዜ የተጻፉ ታሪኮችም አንዳንዶችም ተሰውሯል፣ ወይም እኛም ብዙ ጊዜ የመመርመር ልምዳችን ያን ያክል ነው። በታሪክ ዝም ብለን እንዲሁ በወሬ የምንሰማቸውን ይዘን ነው የምንንቀሳቀሰው። ስፔሻሊ እሱ የአፄ ዮሐንስ ዜና መዋዕል ላይ እንደዚህ አይነት ጽሁፍ መኖሩንም ማንም አይቶት ላያውቅ ይችላል። ምናልባት ከዚህ በኋላ ሁላችሁ ብታዩት ብትመረምሩት ደግሞ ይበልጥ አዲስ ነገር እንዳለው ያሳያል ማለት ነው። እንግዲህ ቅማንቶች ከዛ በፊት የነበረውን ምስረታ ከዚህ በፊትም በተደጋጋሚ አንስተነዋል። አሁንም እንደ መግቢያ ሰፋ ያለ ነገር ነው የሰጠን። እናመሰግናለን። ወደሚቀጥለው ጥያቄ እንለፍና እንግዲህ በሁለት ነው ከፍለን የምናየው አሁን ከኃይለ ሥላሴ በፊት የነበረውንና ከኃይለ ሥላሴ በኋላ የነበረውን የቅማንቶች ለኢትዮጵያ ሀገረ መንግስት ምስረታ ቅማንቱ ምን ያክል አስተዋጽኦ ነበረው የሚለው እናነሳለን። ቅድሚያ የምናነሳው ቅማንቶች ከዘመነ ኃይለ ሥላሴ በፊት እንዴት ይታዩ ነበረ? ለቅማንት የነበረው ምልከታ ምንድን ነው? በኢትዮጵያ መንግስት ምስረታ ውስጥ የቅማንት አስተዋጽኦ ምን ነበር የሚለውን እንዴት ነው የሚታይ የነበረው ቅማንት የሚለውን እሱም ብናነሳ ደስ ይለኛል። ይበልጥ እዚህ ጋር ደግሞ ሰፋ ያለ ማብራሪያ ይኖራል ብዬ አስባለሁ። ወደ አንተ ልምጣ። መልካም። እንግዲህ ቅድም የቅማንቶች ሚና በመንግስት ምስረታው ላይ የነበረው ሚና ነው ያነሳሁት። በአብዛኛው ሚናው ምን ነበረ፣ ቅማንቶች ምንድን ነው የሚያደርጉት የነበረው ምን ነበሩ፣ በዛ የሚለውን ነገር ለማሳየት ሞክሬያለሁ። እዚህኛው ደግሞ ሌላውስ ምን ነበረ፣ አቲቲዩዱ ምንድን ነው በቅማንት ላይ ነበራቸው። ሰው ዛሬ ላይ ቅማንትን እንደሚሳደቡት አይነት ነገር አሁን ቅርብ ጊዜ በእኛ ዘመን እንደሆነው ነው የነበሩት ቅማንቶች በዛ ደረጃ ነው የነበሩት ወይስ ሌላ ምን ይመስሉ ነበረ ቅማንቶች የሚለውን ነገር ማንሳት ያስፈልጋል እዚህ ጋር ማለት ነው። ይሄ ጥያቄ ይሄንን የሚመለከት ይመስለኛል። እንግዲህ ቅማንቶች ከዘመነ ኃይለሥላሴ በፊት እንዴት ይታዩ ነበረ? ከዘመነ ኃይለሥላሴ በፊት እንዴት ነው የሚታዩት? ምንድን ናቸው? ባዕድ ናቸው? ከሌላ የመጡ ናቸው? ምንድን ናቸው ተብሎ ነው የሚታዩ የሚለውን ነገር ማንሳት እንችላለን። ቅማንቶች በዛ ዘመን በቀደመው ዘመን ከጥንት ጀምሮ በባላባትነትና በመሰረትነት በመገኛነት ነው የሚታዩት እንጂ እንደዚህ ሌላ መጣ ምናምን የሚል የለም። ይሄን አሁን እንዴት ታውቃለህ? እንዴት ታውቃለህ? የት አለ? ይሄንን የሚያሳይ ነው። ቅማንቶች የትም ቦታ እንደነበሩ ብዙ የታሪክ ማስረጃ አቅርበናል። ለዚህ በፊት አይ ቲንክ 2 ወር ወይ 3 ወር በፊት ይመስለኛል አንድ ጥሩ ዝግጅት አቅርበናል። በጣም ብዙ የተጻፉ የመጽሐፍት ማስረጃ እያቀረብን የተነተን ነው ማለት ነው ያቀረብነው። እርሱም ማየት ትችላለህ። ኦኬ። በየትኛውም ዜና መዋዕል በጽሁፍ በሚገኝ ዜና መዋዕል ቅማንት ልክ ቤተ እስራኤላውያን እንደተንቋሸሹት ወይም እንደተሳደዱት ወይም እንደተወጉት እንዲህ ተደረገ የሚል ተጽፎ አታገኝም። በየትኛውም ዜና መዋዕል የጎጃም አገዎች ላይ የተዘመተው ዘመቻ ተዘምቶባቸው አታገኝም። ቅማንቶች የሰቆጣ አገዎች ላይ የተዘመተው ዘመቻ ተገንቶ አታውቅም። ትግራይ ላይ የተዘመተው ዘመቻ ላይ ተረወን እዛ ጋር ቅማንት ተብሎ ለብቻው እየተጠቀሰ እንደዛ ተደርጎ አያውቅም። የለም። ከኦሮሞዎች ጋር በነበረ ጦርነት የተፈጠረውን ነገር ስታየው የለም። እና ታዲያ የት ሄደው ነው? ስለዚህ እነርሱ በየትኛው በኩል እንዳሉ እዚህ ጋር መረዳት ትችላለህ። ቅድም ምን ብያለሁ? ከማንኛውም ስልጣን የመንግስት ስልጣን የቀደመው ስልጣን የዘውዳዊውን በለው ከዛ በፊት የነበረው ከመጋረጃ በስተጀርባ ያሉት በዋናነት እነዚህ ናቸው። ኪንግ መከርስ ብያለሁ። በዋናነት ለዛ ነው ምን ብለው ይሰድባሉ ራሳቸውን? ምን ብለው ይሰድባሉ ራሳቸውን? ይሄ አማራ የሚባል ማንነት እኮ የቅርብ ጊዜ እኮ ነው። አሁን ወያኔ እኮ ነው የበለጠ ያጦዘው እንጂ ከዛ በፊት እኮ እንትን ነው የሃይማኖት ነው። ይሄም የሚታወቅ እኮ ነው። ይሄ ቅማንትነቱን ማንም ያውቃል በውስጡ ማለት ነው። በደንብ ነው የሚረዳው እና ባላባትነቱንም ያውቃሉ አሳምረው ነው። እስቲ አስበው ቢሸማቀቁበት ነው እንዴ ከአያት ከቅማንቴ የሚሉ ከአያቴ ከቅማንቴ ብለው እኮ ነው የሚኮሩበት እኮ ነው እንጂ የሚኮፈሱበት ነው እንጂ እኮ እንትን አይደለም። ይሄ የሚሸማቀቁበትም አልነበረም። አሁን ነው እንደዛ ነው። ኃይለሥላሴ ነው እሱን እንደዛ ያመጣው። እሱን በመጨረሻ ነሰዋለሁ በኋላ ማለት ነው። ስለዚህ አያታችን ቅማንታችን ብለው አክብረው ወደው የሚመኩበት የጥንት ማንነታቸው መገለጫ የሆነ መሆኑን የሚያሳዩ ነው። ለዚህ እኮ ነው አፄ ምኒልክ አባቶቻችን አሁን በደንቢያ እንትን በጣና ዙሪያ የሚገኙ ቅማንቶች ናቸው ብሎ የተነገረን። እነዚህ ናቸው በኢትዮጵያ ታሪክ የመሰረቱት መንግስት የመሰረቱት እነዚህ ናቸው ብሎ የነገረን እኮ ለዚህ ነው። አፄ ምኒልክ ቢሸማቀቅ ይሄን ይላል? በንጉስና ደረጃ ተቀምጦ አይልም።
የሚመኩበትና የሚኮሩበት ነው ቅማንት የሚባለው በዛ ዘመን ማለት ነው። እንዲህ ትልቅ በቃ ልዩ የሆነ ማለት ነው። ያለሱ ግርማ ሞገስ የሌላቸው ከውካዋ ነው የሚሆኑት፣ ያውቁታል። እርሱ ከሌለ መንግስታቸው ራሱ አይጸናም። ቅድም ብያለሁ፣ ወደኋላ ነው ማየት ነው። ለምን? ይሄ ትልቅ ክብር ነው። ከአባት የመጣ ስርዓት አለ። ያ ስርዓት በእነሱ ውስጥ አለ። የእግዚአብሔር መንፈስ የት እንዳለ ያውቃሉ፣ እንዴት አድርገው እንደሚያከብሩ ማለት ነው። ጸልየው እንኳን ዝናብ ሲያጠው ጸልየው በቀጥታ የሚያስፈልገውን ነገር አድርገው ጸልየው ዝናብ ያመጣሉ። ሲበዛባቸው ደግሞ እንዲቆም ያደርጋሉ። በዚህ ደረጃ መደመጥ የሚችሉ ሰዎች ናቸው አባቶቻቸው ማለት። በዚህ ደግሞ ይኮራሉ። እንደ ወቅቱ እንደ ዘመኑ እንሂድ ብለው ነው እንጂ ያኛውን በደንብ ነው። ክርስቲያን ሆኖ ኤቭሪባዲ ክርስቲያን ሆኖ በቅማንተኛ በህግ ልቦና እኮ ሳያስቀድስ አይደል የመጣው? የትኛውም ቦታ በሂደት እኮ ነው ይሄ እየቀረ የመጣው እንጂ ክርስቲያን ሆነ በህግ ልቦና የምታስቀድሰው በእነሱ እንትን ብለው ይሄ አሁን ምልህን ማምጣት አይችሉም። ዝናብ ማምጣት አይችሉም። ለምን? አልገባቸውም። ሳይገባቸው ክርስቲያን ስለሆነ። ቢገባቸውማ ክርስቶስ እንዳለው ይህን ሾላ ተነቅለ ባህር ሂድ ቢለው ይሄዳል ነው እንትን እምነት ቢኖራችሁ ስላለማ። ግን ህብረተሰቡ ልቡ የቀረው እዛኛው ጋር ነው። ዊነውናት እንትኑ ልብ ቁርጥ ብሎ የቀረው እዛ ነው። አብሮ ከጥንት ጊዜ የመጣ በማንነት ውስጥ ያለ በደም ውስጥ ያለ እንትን ነው፣ እሳቤ ነው ያኛው ማለት ነው። እንትኑ ሃይማኖቱ ብቻ ሳይሆን እሳቤ ስሜት ሁሉ እዛ ውስጥ ነው ያለው። በዚህ መንገድ ስለነበር ያውቁታል አሳምረው። ዛሬ አንዳንድ የሆነ አሁን የወጡ ዝም ብለው ፉር የሚሉ ኩታራዎች ካልሆነ በስተቀር ትልቁ እኮ አሳምረው ያውቃል። በነገራችን ነው ኢት ቬሪ ዌል በዚህ መንገድ ነው የነበረው ማለት ነው። ሌላው በመንግስት ጠባቂነትና አደላዳይነት የሚታወቁ ናቸው ቅማንቶች። አጼ ሲሲኖስ ያን ሁሉ አልከስክሰው ሁሉ ችግር ሲያመጣ ምንድን ነው ያደረጉት? አጼ ፋሲልን ከፊት አሰልፈው አጼ ፋሲልን በህገ ልቦና ስርዓት መሰረቱት። የጎንደር ስርዓት ተመሰረተ። ቁሞ ቀረ ጸጥ ብሎ ማለት ነው። ሳይፈርስ ተደላድሎ ቀጠለ ያ ስርዓት። በኋላ የኦሮሞ ተስፋፊ የነበሩ በዛ ጊዜና ከላይ ደግሞ በትግራይ ገዢ ያንን አካባቢ ነፃ ታወጣለና ተብሎ ቢጠራ መጥቶ ኢዮአስን ገሎ ዘመነ መሳፍንትን ድሎብን ሄደ ማለት እንዲህ አድርጎብን አፈረሱት እንጂ ቅማንቶች ናቸው ያን ስርዓት ጠብቀው የቆዩት ለብዙ ዓመታት ማለት ነው። ጸንቶ ነው የኖረው እዛ አካባቢ ይሄ የቅማንቶች ስርዓት ማለት ነው። ይህን ቅድምም አንስቼዋለሁ። ሲፈርስ እንደዛ ነው የሚያደርጉት። ሲሲኒዮስ ሲያበላሽ እንደዛ አደረጉ። ዘመነ መሳፍንት ሲያራክስ ያዘ ወደ ከ80 ዓመት በላይ ያን ሁሉ መከራ አምጥተው ጨለማ ውስጥ ሲከተን ምንድን ነው ያደረጉት? ቅድም ያነኩ አጼ ቴዎድሮስን ከፊት አንግሰው ተዋጉ፣ መለሱት። ሌላው ለምን አላመጣም? ኦልሬዲ ዲቤት እያደረገ ከዋና ከጥንታዊ ሀበሻነቱ ስነ ምግባር እየወጣ ምናምን ስለሆነ አያውቀውም። በታች በኩል የነበረው የኦሮሞ ልሂቅም እሱን ማድረግ አልፈለገም። ኮንትሮል ማድረግ ነው የሚፈልገው። በዚህ በየ8 ዓመቱ በሚደረግ ጦርነት ኮንትሮል እያደረገ መጨፍለቅና የራሱን ብቻ ማድረግ ነው። አያውቀው ያኛውን የቀደመው ስርዓት ራሱ። ይህም የሚታወቅ ነገር ነው። እነዛኞቹ ግን በሰሜንም የመጡ በለው እዛው የነበረውም ጎጃም የነበረው ይህን ማድረግ አልቻሉም። በእርግጥ የጎጃሞቹ አብረው ከቅማንቶች ጋር አንድ ናቸው። ያቸፈር የምናውቀው ስለሆነ ማለት ነው። ስለዚህ ያን ያጸኑት የጎንደርን ዘመን ያጸኑት በደንቢያ ኪንግደም ኦፍ ደንቢያ በታችኛው ደራ ፎገራ የነበሩ እንደገና ደግሞ ጎጃም የነበሩ ማለት ነው። አሁን ማን ነው የሚባለው? አዴት የሚባለው ማን ነው? ይልማና ዴንሳ ነው። አይ ዶንት ኖ አይ ቲንክ አዴት የሚባለው ከሱም በላይ እስከ ሞጣ የሚደርስ እንትን ያለው ከሱ ጀምረህ ይሄ አሁን እንትን አቸፈር ማለት ነው። ሰሜንና ደቡብ አቸፈር የሚባለው እርሱን አካተህ በሙሉ ወደ ደንቢያ ኪንግደም ኦፍ ደንቢያ ተሻግረ የነበረ ነው። ስሜንን ይጨምራል። በነገራችን ላይ ፓርቲሲፔት ስሜን ሌሎቹ ወልቃይት የሚባለው ሁሉ ፓርቲሲፔት ያደረጉበት ነው። ይሄ የሚታወቅ ነው። በዚህ የነበሩ ህዝቦች ናቸው በሙሉ የተሳተፉት ያን ለመመለስ ማለት ነው። በዚህ መንገድ ነው የመለሱትና ያጸኑት ያን ስርዓት። ይህን ማየት ትችላለህ። የአክሱም ስርዓት እንደነገርኩ የወንድ ስርዓት አምጥተው የወንድ ብልት የሚመስል ሐውልት እያቆሙ የበላይነታቸው እያሳዩ በጉልበት ኖሩ። ሲያዝኑ ኑሮ መጨረሻ ላይ ምን አደረጉ? ተዳክሞ ሲፈርስ እነሱ አምጥተው የዛጉዌ ስርወ መንግስት የሚመስል መስርተው አደላድለውት ሄዱ። አደላድለውት ሲመሩት ኖሩ። ይኸው እዚህ እንትን አደረጉ። የሰሎሞን ስርዓት ስርወ መንግስት መጥቶ ሲያንደፋርሰው በዛ ውስጥም ቢኖሩ ግን ጎንደር ላይ ያጠኑት ቅድም እንዳነኩ ማለት ነው። ይሄን ያውቃሉ። ይሄን የመንግስት አደላዳይና መንግስት መስራች እንደሆኑ ያውቃሉ። ሰው የሚረዳቸው በዚህ ደረጃ ነው። ፉክክር ነው። ቅማንቶቹ እንዲህ ከሆኑ እንዲሆናሉ ማለት እንደዚህ እኛ እንምራው እኛ ምናምን የሚል ልክ አክሱሞች እንዳደረጉት አይነት ነገር ነው የሚፎካከሩት እንጂ ጥላቻ ቅማንትን ማሸማቀቅ ባዕድ ከሌላ የመጣ ምናምን የሚል የለም። እንደዛ ኑሮ ያውቅም ውሸት በፍጹም። ሲቸግራቸው ንጸልዩልን ብለው አክብረው ነው የሚለምኗቸው። በዚህ ደረጃ የነበረ ነው እንጂ እንትን አይደለም። ሌላው በጥበብና በብልሃት በጥበብ አዋቂነት ማለት ነው በእውቀት ቅማንቶች በጣም ትልቅ ክብር የነበራቸው ናቸው። በዚህ ነው የሚታወቁት። በንጽህና በቅድስና ነው የሚታወቁት ቅማንቶች። የሰው ገንዘብ አይፈልጉም፣ ሰውን አይበድሉም፣ የሌላውን ሃይማኖት አያሳድዱም። አብሮ እየኖረ ምንም አያደርጉትም። የራሱን ይኖራል፣ እነሱም ይኖራሉ። ራስ ለራሳቸው ተቀምጠው ማለት በምንም መንገድ የእኛን ሃይማኖት አይከተልም፣ ከኛ የተለየ ነው ብሎ አይዘምቱም። እንደዛ ነገር አያደርጉም። የዛጉዌውን ስርዓት በዛ ነው የመሰረቱት።
በኋላም በጎንደር ዘመን አፄ ፋሲለደስ የጀመረው ይሄን ነበረ። ዮሐንስ ቢሽረውም ማለት ነው። በኋላ ይሄን ማየት እንችላለን። በዚህ ይታወቃሉ ቅማንቶች። ስለዚህ ማንም ነው የሚወዳቸው ቅማንቶችን በዛ ዘመን ማለት ነው። ሌላው በሀገር ጠባቂነትና አገር ወዳድነት ለሀገር ሟችነታቸው ይታወቃሉ። ያ የጥንቱ ሀበሻነት እሱ ነው። እንደዛ ነው የነበሩት ቅማንቶች በፊት ማለት ነው። ክርስቲያንም ሆን ምንም ሆን ቅማንትነትን ካልጣልክ በዛ ደረጃ ነው የምትታየው። እንደዛ ነው የነበረው እንጂ የሆነ እንትን የሚባል የለም። ሲጀመር እኮ እነሱ ናቸው ራሳቸው የጥንቱ የድሮ ህዝብ እኮ ቅማንት ነው ታውቃለህ። አማራም ተባል ምንም ተባል ሃይማኖት ነው፣ ግን ቅማንት ነህ። ማንነታቸውን ያውቁት ነበረ እስከ ቅርብ ጊዜ ማለት ነው። እድሜ ለኃይለሥላሴ። ይሄን ሁሉ ግፍ ያመጣው ኃይለሥላሴ ነው። እንዲህ አይነት ስርዓት ያኛው ህዝብ ራሱ ሌላ እንትን እንዲወጣው ተደርጎ የራሱን ወገን እንዲገል እንዲጨፈጭፍ እያደረጉ የሄደበት መንገድ ነው እንጂ አልነበረም። በፊት የነበረው እንደዛ ነው። አገር ጠባቂነቱ ነው። ይሄ በመጽሐፍ ሁሉ ተጽፎ ታውቃለህ። ቅማንት ሳር ራባስት ይላል። እነዛ ያን የሚጠብቁት በሱዳን ወደዚህ የሚያመጣውን መስመር በሙሉ የሚጠብቁት እነሱ ናቸው፣ ታማኞች ናቸው ይላል። ይህ በተደጋጋሚ መጽሐፍ ተጽፈው እናገኛለን። ይህን ማየት እንችላለን ማለት ነው። ሌላው የህዝብ ሁሉ ቁንጮ፣ የህዝብ ሁሉ አባት እንደሆኑ፣ የህዝብ ሁሉ መከታ እንደሆኑ ይታወቃሉ። ከዛ እንደወጡ ያውቃሉ። ኤቭሪበዲ ማለት ነው። ኤቭሪበዲ እኛ ቅማንት ብለን ስንቀጥል እነዛኞቹ አያትና ቅማንት አሉ። ሌተር ሆነ አያት ቅማንታችን ብለው መጡ። ግን ያው ራሳቸው ናቸው። ይኸው አሁን በዲኤንኤ ተጣራር ስናረጋግጠው እኮ ይህን የዲኤንኤ ጥናቱ ያረጋገጠልን ይሄን ነው። ቅማንቶች ከመከበር ባለፈ መዋረድ የሚባል ነገር ኑሮ ያውቅ። በጣም ነው የሚያከብሯቸው። በአክብሮት ነው፣ በትልቅ አክብሮት ነው የሚጠብቋቸው የነበረው ማለት ነው። ምን ማሳያ አለ ለዚህ? እንዲህ ያለመደረጋቸው፣ ሲሰደቡ፣ ሲዋረዱ፣ ሲንቋሸሹ የነበሩ የሚገለሉ ልክ እንደሌላው ህዝብ የነበሩ ላለመሆናቸው ምን ማሳያ አለ? የታሪክ ማስረጃ አምጣ የሚል ነገር ልታነሳ ትችላለህ። ሌሎችም ሰው ሊጠይቅ ይችላል። ይሄም አሁን የቅድሙን ዜና መዋል ላምጣው፣ ቅድም አነበዋለሁ በኋላ ብዬ ነበር። ኦኬ አሁን ይህን እንመልከት። እንግዲህ ይሄኛው አፄ ዮሐንስ ስልጣን እንደያዘ ዮሐንስ ቀዳማዊ የፋሲለደስ ልጅ ስልጣን እንደያዘ 1 ዓመት በኋላ መስከረም 7 አዋጅ አወጣ፣ ጉባኤ አካሄደ። በዛ አዋጅ ያወጀው ምንድን ነው የሚለውን ነገር መጀመሪያ ግዕዙን ላንብበውና ልተርጉመው ማለት ነው። ምን ይላል? ወሰባቱ ወይም ሰቡ ወይም ሰባቱ ነው፣ አንድ ነው። ወሰቡ ለመስከረም ኮነ ጉባኤ ይላል። መስከረም 7 ጉባኤ ሆነ ይላል። ወበአሃዱ ዓመተ መንግስቱ ለንጉስነ ዮሐንስ ይላል። እንትኑ መቼ ነው? የአፄ ዮሐንስ ንጉሳችን 1ኛው ዓመት ነው። እንደዛ የሆነው ነግሶ በ1ኛው ዓመት መስከረም 7 ጉባኤ ሆነ ይላል። ሌላ በዚህ ውስጥ ብዙ የተጻፈው ስላለ እሱን ልዝለለው። ምክንያተ ጉባኤው ውሰ ይላል። የጉባኤያቸው ምክንያት ይላል በእንተ አቅሞ ስርዓት ወህግ ከመ እያውስፍ ብእሲተ እሁሁ ወእህትኒ ምተ እህታ። ምን ማለት ነው? ስርዓትና ህግ ማቆም ነው ይላል። አንደኛው ምንድን ነው? ወንድም የወንድሙን ሚስት አያግባ፣ እህትም የእህቷን ባል አታግባ ይላል። እንደዚህ አንድ ስርዓት ማለት ነው። በነገረ ክርስትናኒ ወበአበልጅ ይላል። አበልጅም በክርስትና የሆነ አበልጅም እንዳይጋባ፣ አበልጅን እንዳያገቡ ማለት ነው። አበልጅ ለአበልጅ እንዳይጋባ ይህን ስርዓት ሰራን ይላል። ሌላ ስርዓት ደግሞ ምን ይላል? አዲ አሁን እዚህ ጋር እንመጣ የቅማንት ጉዳይ። አሁን የቅማንት ጉዳይ የሚመጣው ይሄ ነው። 2 ህግ ነው የረቀቀው በዛ ጊዜ ማለት ነው። አንደኛው የጋብቻ ነው። ሁለተኛው ምን ይላል? አዲ በንተ ተፈልጦተ አፍርንጅ ወእስላም ወቱርኩ ፈላሻ ዘይብልወ ካይላ ዘይነብር በሃይማኖት አይሁድ ከመ እይንበር ምስለ ክርስቲያን እስመ ኮነ ጽልአ ወተጋእዞ በዝንቱ ቀዳሚ ይላል። ይሄው እንግዲህ እዚህ ጋር ምን አለ? ከዚህም ደግሞ አለ ሁለተኛው ደግሞ ሌላው ደግሞ እንትን ነው። ተፈልጦተ ህዝብ ነው። ተፈልጦተ አፍርንጅ መለየት ማለት ነው። ከክርስትና ይለያሉ። እዚህ ጋር ዋናው ከታች እንዲያውም በዝርዝር አድርጎ አብራርተውታል። ከክርስትና ይለይ ማን? ፈረንጅ 1፣ እስላም 2፣ ቱርክ ወይም አረብ በለው 2፣ 3 ፈላሻ ወይም ቤተ እስራኤሎቹም ማለት ነው። እነዚህም ዘይብልዋ ካይላ የሚባሉት ፈላሻዎቹም እነዚህ በይሁዳ ሃይማኖት የሚኖሩት ይለዩ። የተጠመቁት አይደለም፣ በይሁዳ ሃይማኖት ያለው ይለዩ አለ። በአይሁድ ነው፣ ይቅርታ፣ በአይሁድ ሃይማኖት ያሉት ይለዩ አለ። ኦኬ እሺ። ታዲያ ከዚህ ውስጥ ለምን ቅማንት የለም? ጥያቄው ይህ ነው፣ መሰረታዊ ጥያቄው ማለት ነው። ቅማንት ከተገለለና ከተንቋሸሸ ምንም እንትን ከሌለው እዚህ ውስጥ መካተት ነበረበት። ህገ ልቦና የሚባለው ሃይማኖት ጣዖት አምልኮት ነው፣ እንጨት አምልኮት ነው ከተባለ እዚህ ውስጥ መገኘት ነበረበት። ለምን የለም? ዲስ ኢዝ ዘ ኮስችን። ይኸው ቅድም ምን አልኩኝ? ቅማንት ተገፍቶ አያውቅም። እንትን እንደዚህ ይሄ አሁን ማንቋሸሽ ማጣጣል የሚባል የለም። ስፖንታኔውስሊ እዚህ በፊት ይሄን ቃል ብዬዋለሁ። ስፖንታኔውስሊ ዳያውት እንዲያደርግ ነው የተደረገው ቅማንት የሚባለው ማለት ነው። በሂደት ቀስ እያለ እየጣሉ እንዲመጣ ምናምን ተደረገ። ራዲካል የሆነውን ነገር ያመጣው ኃይለ ሥላሴ ነው።
እንዲለይ ራሱ መስመር የሰራው ኃይለሥላሴ ነው። ከዛ በፊት ግን አብረህ ትኖራለህ። በሂደት ግን እንትኑ የተፈጠረው ስርዓት በራሱ የሚኬደው እንትኑ ለውጡ ቼንጁ ቅማንት ቀስ ብሎ ዳያውት እያደረገ እየወጣ ወደ ሌላ ህዝብ ወደ አዲስ ህዝብ እንዲቀየር እየተደረገ ነው የመጣው እንጂ እንዲሁ በማንቋሸሽ በማጣጣል ምናምን በማሳደብ አልነበረም። ታዲያ በዚህ ጊዜ ለምን ቅማንቶች እዛ ውስጥ እንትን አልተካተቱም? እንደዛ ከሆነ አሁን አንዳንድ የአማራ ልጆችን በላቸው ሌላ ሞቶ ቅማንት የእንጨት ፍሬ ምናምን ግብፅ ነው የመጣው አንተ ምናምን እንጨት አምላክ ይላል። ታዲያ እንጨት አምላክ ከሆነ ለምን እዚህ ጋር አልተካተቱም? ለምን ክርስትና ጋር አብራችሁ አትኖሩ አላለም? ማጆሪቲው ቅማንት እኮ ነው። በነገራችን ላይ በዛ ላይ የህገ ልቦና አምልኮ ተከታይ ቅማንት ነው በዛ ጊዜ በዚህ ዘመን በ1667 በኋላ ማለት ነው። እንደዛ ነው። እንዲህ ነው የነበረው። ስለዚህ ይህንን በደንብ አድርገህ ማየት ያስፈልጋል። ይህን በተመለከተ የሆኑ ነጥቦችን ላንሳ። ይሄ አዋጅ ቅድም ያልኩ ቅማንቶች ንጉስ ሜከር ናቸው ብያለሁ። ቅድም አንድ እንትንም ገጽ 5 ያለውን አንብቤልሃለሁ አይደለ? የአርባዕቱ ሊቃውንተ ወንበር ብሎ ነግሮናል። ስለዚህ እዛ ውስጥ ንጉስ እየሰሩ አብረው ንጉስ እየሾሙ ንጉሱ ይህን እንትን ሊያደርግ ይችላል። አንድ በል ሁለተኛ የአፄ ዮሐንስ ቀዳማዊ ቤተ መንግስት ፍቅር ግንብ ይባላል። ፍቅር ግንብን ማን ነው እንደሰራው? አዛዥ ቸውሳ አይደለ እንዴ? የጀምስ ቁሪን መጽሐፌን አይደለ የሚነግረን? አዛዥ ቸውሳ ነው የሰሩት። ቅማንቶች ናቸው። ቤተ መንግስት ሁሉ የሚሰሩት ቅማንቶች ናቸው። ወታደሮች ሁሉ ቅማንቶች ናቸው። ኤቭሪባዲ ማለት ነው። ታዲያ እንዴት አድርገው ይሄንን ያውዙታል? እዚህ አትቀላቀል ተለ ካልተቀላቀለ የቀለለ ከምን ይኖራሉ? ምንም እኮ የለም። በቃ እንደዛ የለም። ምንትን ይሄ በንጉስ በሮያል ፋሚሊ ከባቢ ነው በኋላ ያመጡት እንጂ እንደዛ አይነት ነገር የለም። ስለዚህ ይሄንን ማየት ያስፈልጋል ማለት ነው። እንግዲህ ጥያቄዎቹ አንደኛ ለምን ይሄ ህግ በአፄ ዮሐንስ ወጣ? ዋይ ለምን አፄ ዮሐንስ ቀዳማዊ አወጣው? ሁለተኛ ለምን አፄ ፋሲል ይሄን ህግ ቀድሞ አላወጣውም? ሶስተኛ ለምን ቅማንቶች ከተገለሉት ዝርዝር ውስጥ አልተካተቱም? ለምን የተንቋሸሹ የተዋረዱ ማይከበሩ ከነበሩ ለምንድን ነው ያልተካተቱት? ይሄ ጥያቄ መሰረታዊ ጥያቄ ነው። ማንም ሊመልሱ አይችልም። ኦኬ እኔ መልሱን አውቀዋለሁ። የዚህም መልስ ማለት ነው። ለመጀመሪያውን ልመልሰው። ለምን ይሄን ህግ የዮሐንስ ቀዳማዊ ያወጣው? ለምንድን ነው ያወጣው? ወደ ክርስትና ስለመጣ ነው። አባቱ የሕገ ልቦና እምነት ተከታይ ነው። እሱም ሕገ ልቦና ውስጥ ነው የነበረው። ወደዛ ሲመለስ ግን ወደ ክርስትና ተመልሶ ነው እንትን የሆነው ንጉሥ የሆነው ወደ ክርስትና ተመለሰ። ስለዚህ አፄ ፋሲል ያላወጣውን ሕግ እሱ አወጣው ማለት ነው። አንድ ዓመት በኋላ መክረው ዘክረው በቃ እንዲያደርግልን አሉት የቤተ ክርስቲያን ሰዎች። ይህን ሕግ አወጣ ማለት ነው። በዚህ ምክንያት ነው። እሱ ደግሞ ራሱ ያውቃል ቅማንትን ምን እንደሆነ አብሮ እንደሆነ ምንም ሊለየው የሚችል አልነበረም። ስለዚህ ቅማንትን ብትል ባዶውን የሚቀረው ንጉሥ እንዴት ነው ይቆማል? ሲጀመር እሱ ቅማንቶች ናቸው ቀብተው ያነገሱት። አብረው እኮ ተቀምጠው ማለት ነው። አብረው እዛ እነዚ አራቱ ሊቃውንት ቁጭ ብለው ነው ያነገሱት። እና ለህዝቡ የሚያስተምሩት እነዚህ ነው። እምቢ ካለ ህዝቡ ያምጻል። ምንም ሊያደርግ አይችልም። ያውቃል። እና እንዲህ ሊያደርግም አይችልም። ቤተሰብ ነው ሲጀመር። ደሙም እሱ ነው። ምንም ሊያደርግ ስለማይችል ነው። አንድ አፄ ዮሐንስ ይሄን ያወጣበት ማለት ነው። ይሄን ሕግ ያወጣበት ወደ ክርስትና ስለተሸጋገረ ነው ማለት ነው። ሁለተኛ ለምን አፄ ፋሲለደስ ይሄን ሕግ አላወጣውም? ሁለት ነገሮች አሉት። አንደኛው በሕገ ልቦና ስርዓት የነበረው ቅድም ምን ብያለሁ? የሕገ ልቦና ስርዓት ህዝብ መከፋፈል አይወድም። የራሱን ሃይማኖት ጠብቆ ይሄዳል እንጂ ይሄን ካላባረርኩት ከኔ ጋር አይኖርም ምናምን የሚል የለም። እንደዛ ያለው ኑሮት አያውቅም በፍጹም። ድምፁ ማይሰማው እኮ ለዛ ነው ክርስትና እየተስፋፋ ሁሉ ሲሆን ሲጠፋ የሕገ ልቦና እንትን እምነት ተከታይ ሲንጫጫ ሲጮህ ምናምን ሰምቶ አታውቅም። ድምፁ ተሰምቶ አያውቅም። በነገራችን ላይ ከሃይማኖት ጋር በተያያዘ ማለት የወደደ የፈቀደ የፈለገውን ይቀጥል ብለው የሚሄዱ ናቸው። በጣም ዲሞክራት የሆነ እምነት። ለምን መሰለ? ወደ ፈቅደ ልቦና ውስጥ እግዚአብሔር ካለ ትኖራለህ፣ ከሌለ ደግሞ የለህም። በቃ አትጠቅምም እኮ ነው። ከተውከው ትተዋል። ያዘው ልቀቀው የሚባል ነገር የለም። የሕገ ልቦና አምልኮ ስርዓት እንትናቸው ልዕልናቸው ይገርመኛል። አንተ ሃይማኖትን ከተውከው በኋላ ተመልሰ ሰው ትሆናለህ ብለው አይገምቱም። ተመልሰ ማለት ነው። ለምን ኦልሬዲ አውጥተሃል እኮ ጥለው ሄደሃል። ከዛ እንዴት ሆነ ይገባል? መልሶ ልቦና ጋር ተጣልተሃል እኮ እንዴት ሆነ ትገባለህ? ተመልሰ ኢትስ ቬሪ ዲፊካልት። አሁን እንደው ነገሩ እንደው እየተበላሸ መጥቶ ነው እንጂ የጣልክ ከሄድክ በቃ አንተ ዩ አር ኖት ሂውመን እኮ በእነሱ ማለት ነው። ዘይ ኮንሲደር ዩ አስ አን አኒማል። ምንም አታካ ያደረጉም ምንም አያደረጉም እና አይሉም። ሌላው በጉልበት አምጥተው ሃይማኖት አያስይዙም። ኔቨር። እንዴ እግዚአብሔር እንዴት በጉልበት ያዘው ትባላለህ? ከልብ ካወጣው በልብ ነው የሚኖረው ፈጣሪ። ከልብ ነው ልብህን ስጠኝ አይደለም የሚለው። ስለዚህ ከልብህ አምጥተህ በግድ እግዚአብሔር እናግባ አትለውም። ሰውየው ነው ማግባትም ምንም ያለበት። ስለዚህ ይሄ ስላለ አይገፉም ሌሎችን። አፄ ዮሐንስ አፄ ፋሲለደስ የሕገ ልቦና አምልኮ ተከታይ ነው። ሙስሊሞችንም የቤተ እስራኤል እምነት ይሄ ምንድነው የኦሪት እምነት ተከታዮችንም አልገፋም። እሱ በፈረንጁ በሃይማኖት ምክንያት ችግር ይፈጥሩ የነበሩትን አሳዷቸዋል። ቴክኒክ ምናምን በሙያ የሚያግዙት የነበሩትን አላባረረም። እሱን እነዚህ ሌላ ሃይማኖት
ቢኖራቸውም ይሄ ስብከት ምናምን የሚባል በፊት በአባቱ ላይ የፈጠሩትን ችግር ያላቸውን አሳደዋል። ጠራርጎ ነው ያሳደዳቸው የነ አልፎንሶን ቡድን ማለት ነው በሙሉ አባሯል እሱ። ነገር ግን በቴክኒክ በስራ ምናምን ሲያግዙ የነበሩ ነበሩ። እነርሱን አብረው ይኖሩ ነበረ። ህዝቡ ነው ሌላ ሃይማኖት አይሰብኩም ምናምን። ለዛ ነው እንዲያውም ምን ይላል ይሄኛው አሁን ያነበብኩት ፈረንጅ ይላል ወይ የሃይማኖታችን የኛን ሃይማኖት ተቀብሎ ይጠመቅ በእኛ ጥምቀት፣ አለበለዚያ ግን ወደ ሀገሩ ይግባ ምን ይሰራል ነው የሚለው። ተጽፏል እዛው ገጽ 9 ላይ ታገኘዋለህ። ቱርኩንም እንደዛው ነው ዲቴይል ባያብራሩ ማለት ነው። ስለዚህ ይህን ማየት እንችላለን። አንዱ ይሄ ነው። ሁለተኛ አፄ ፋሲለደስ በእኩልነት ያምናል። የሃይማኖት ልዩነት እንዳፋጀ እንዳጋደለ ስለሚያውቅ በእኩልነት ያምናል። ቅድም ነግሬያለሁ። ዛጌዎቹ ምንድን ያደረጉት የቀደመው በቅማንት ስለንቦና ሲመጡ በእኩልነት ነው ያመኑት። ዳማቶቹ በእኩልነት ነው የነበሩት። ጎንደርም ላይ አፄ ፋሲለደስ በኋላ አነሳዋለሁ አላልኩም? ይኸው በእኩልነት ነው የጀመረው። አልገፋም፣ አልበደለም። ውጡልኝ እስላም ለብቻ ኑር፣ ቤተ እስራኤል ምናምን ለብቻ ኑር ብሎ አልነገረም፣ አላደረገም በፍጹም። ዊ አር ሂውመንስ የሃይማኖት ልዩነት ነው። ያ ደግሞ ሰዎቹ እንደራሳቸው ይቀጥሉ ብሎ ነው ሄደው። ግን ይሄንን ወደ መንግስት ስርዓት እያመጡ የሚያስበጠብጡ የነበሩት በዛ ዘመን የነበሩ ይሄ እንትኖቹ ናቸው፣ የቤተ ክርስቲያን ደብተራዎች ምናምን ናቸው እንደዛ አይነት ነገር የሚያመጡት እንጂ እሱ አይደለም። በኋላ እንዲያውም ተጣልተዋል ከአፄ ፋሲለደስ ጋር ተጣልተው ብዙ መነኩሴ ተገድሏል ይባላል። ፍስሐ ያዜ እንደጻፉት ማለት ነው። ያን ማየት ትችላለህ። ስለዚህ እኩልነትን እና መከባበርን አጥብቀው ይዙ ስለነበረ ነው እንትና ማለት ነው። ሌላው ከአባቱ ስህተት ስለተማረ ነው አፄ ፋሲለደስ ያን ማድረግ ያልፈለገው። ምክንያቱም አንዱ አንዱን እያገለለ አይደል የተፋጀው። በግድ ሃይማኖት ትይዛለህ አትይዝም እየተባለ አይደለም። ስለዚህ እሱ ማድረግ አልፈለገም፣ አላደረገም፣ ምንም አላደረገም። እንደዛ ነው ያደረገው። ፈረንጁና ቱርኩ የውጭ ስለሆነ ይሄዳሉ። እነዚህ ግን ተገልለው ይኖሩ፣ ኢትዮጵያውያን ናቸው፣ ያውቋቸዋል፣ ተገልለው ይኖሩ ብሎ እነ ዮሐንስ ይሄን እንትን አድርጓል። ፋሲለደስ ግን ይሄንን አላደረገውም ጭራሽ ማለት ነው። አልተመቸውም። ስልጡን ነው በነገራችን ላይ አፄ ፋሲለደስ በጣም የሰለጠነ። አባቱን እኮ ለምንድን ነው ሁሉ ግድያ የምትገለው? ዋይ ስታፕ እኮ ነው ያለው መጨረሻ ላይ አቁም፣ ትክክል አይደለም ብሎ እሱ እኮ ነው ያስቆመው። ባይ ዘ ወይ እንትን እንዲቆም እና እንዲቀየር ይሄን ነገሩን እንዲተው ማለት ነው ያደረገው እሱ ነው። ያ ነው ለዚህ ነው ማን ነው የሚባለው አንድ ጸሐፊ የታሪክ ባለሙያ ምን አለ? አፄ ፋሲለደስን በተመለከተ ዜና መዋዕሎች የሉም። ያለው አጭር ሳመራይዝ የሆነ ዜና መዋዕል የሰሎሞን ስርወ መንግስት ዜና መዋዕል የሚለው የዋለበትን ውጊያው ምናምን ነው እንጂ እንዴት ስልጣን እንዳገኘ ወደ ስልጣን እንዴት የመጣ ንግስናው ምን ይመስል እንደነበረ አልጻፈም። የለም አለ። የስ አይፈልጉም፣ እሱ መናገር አይፈልጉም። ምክንያቱም የገልቦና ስርዓት ነው የመጣው። እንዴት አድርገው ይጽፉታል? የተጻፈውን አጥፍቶ የለ እንደ ሙሉ በሙሉ ይሄን ነው ማየት የምንችለው ማለት ነው። እዚህ ጋር ባለው መመልከት እንችላለን። ሌላው ለምን ቅማንቶቹ ከተገለሉት ዝርዝር ውስጥ አልገቡም? መጀመሪያ ቅድም ያብራራሁት ነገር ነው። ከላይ ቅማንቶች የተከበሩ ባላባቶች፣ የጥንት እንትን ስርዓት ጠባቂዎች፣ ጸላዮች፣ በቅድስና በንጽህና የሚኖሩ እንደሆኑ ይህ የሚታወቅ ነው። እንዲያውም የኢትዮጵያ ጸጋዎች እነዚህ እንደሆኑ ነው የሚታወቁት ከጥንት ጀምሮ ማለት ነው። ስለዚህ እነዚህ እንዴት ታገላለህ? እዛ ጋር እንዴት አድርገህ ባዶ ነው የምትቀረው? ወልቀህ ትሄዳለህ። ምን ታመጣለህ? ባዶ ከንቱ ነው የምትሆነው። ስለዚህ ያን ማድረግ አልፈለገም። ሌላው ደግሞ ቅድም እንደነገርኩ ብዙ ስራዎች የሚሰሩለት እነሱ ነበረ። የመጀመሪያው እንግዲህ በቅደም ተከተል ላስቀምጥ። አንደኛ ኪንግ ሜከርስ ነበሩ። መንግስት የሚሰሩት እነሱ ናቸው። መንግስትን የሚሾሙት የሚቀቡት አብረው ከሌሎቹ ጋር ከዛ ኮሚቴ ጋር ሆነው እንደዛ እነሱ ናቸው። ስለዚህ የአፄ ዮሐንስ በአራቱ ሊቃናተ ወንበር ተሹሞ እንዴት ነው ቅማንቶችን ተመልሶ የሚያባረው? እንዴት አድርገው እንደዛ ያውጃል? አይ እኮ ዝም ብሎ ወንበር የሚባለው ሌላ ነው። ወንበር የሚባል ስርዓት ፈጥረን ነው እንጂ የህገ ልቦና አልነበረም ከተባለ ለምን ታዲያ ቅማንቶችን እዚህ ተገፉት፣ ከተሰደቡት፣ ከተገለሉት ውጭ አላረጉት? እንዲህ አንዳንዴ ቅማንቶች እኮ በክርክር ነው የሚኖሩት የነበሩ ጎንደር ከተማ እንዲቀመጡ አይፈቀድላቸውም ነበር ይላል። ውሸት! ማን ነው እንደዛ ያለው? እራሳቸው ክርስትና ምናምን የሚባለው እየመጣ እንዳያቆሽሽን ብለው ነው እራሳቸው የለቀቁት። ገላቸውን ሲታጠቡ ነበር ተብሎ ተጽፎልኝ ገበያ ብለው ሲመጡ ምን አለ? ወንዝ ወደ ቤታቸው ሲደርስ ከጸጉራቸው እስከ እግር ጥፍራቸው ይታጠባሉ። ከራስ ጸጉራቸው ጀምሮ ሙልጭ አድርገው ታጥበው ጽሬት ስራ ሰርተው ነው የሚሄዱት። ስለሚጸየፉ ነው እነዛ የሃይማኖቱን ያልቀየሩት ማለት ነው። በዋናነት ያልቀየሩት እንደዛ ነው። አንዳንዶቹ ይኖራሉ እዚህ አብረው። ይሄንን ማወቅ አለበት ሰው። ተገልለው ነው ግንድ መጣ የተቀበጡ ውሸት። ምንም ማስረጃ የለም እሱን ለማድረግ ማለት ግን ምንድነው መጥተው ሲሰሩ ይውላሉ። ከዚህ ከከተማው ቆሸሸው ጋር አብረው ላለመኖር ወጣ ብለው ሄደው ሀገራቸው ይኖራሉ። እንትን ቦታቸው ላይ ይኖራሉ። የጋራ መኖሪያቸው ስለነበረ ማለት ነው እንጂ ተገለለ ምንም የተገለለ በኃይለ ሥላሴ ነው። ጎንደር ከተማ ቤት እንዳይሰራ የተደረገው በፋርጣው ኃይል አብሮ የሰሩት ሜቢ በኋላ ላነሳው እችላለሁ ይሄን ነገር። ስለዚህ ይሄ ውሸት ነው። ንጉስ ሜከርስ ናቸው እንጂ እንዴት ነው ንጉስ የሚሰራ
በወንበር ስርዓት እየተዳኘ ህዝብ አብሮ እየሰራ እንዴት ነው እነሱ የሚያገለው? ይሄ ውሸት ነው የመጀመሪያው ማለት ነው። ሌላው ቅማንት ማጆሪቲ ነው የነበረው። ኢት ዋዝ ማጆሪቲ ኢን ዘ ታይም። ቅማንት ማጆሪቲ ማለት ምን ነው? አብዛኛው ህዝብ ቅማንት ነው። በስነ ልቦናውም ቅማንት ነው፣ በሃይማኖትም ቅማንት የነበረ ነው። ይሄ የህገ ልቦና ስርዓትን ጠብቆ የነበረ ነው። ስለዚህ ያንን ሁሉ ገፍተህ ወጥተህ ትሄዳለህ። ጎንደር እኮ እሱ ብቻ ነው ምን ታደርገዋለህ? እና የኦሪት እምነት ተከታዮች ናቸው። በቁጥር ግን ህገ ልቦናው ማጆሪቲ ነው። ክርስትናው ራሱ ትንሽ ነው። በከተማ መጥቶ የሚቀመጥ በከተማ እየበዛ ሲመጣ እኮ ነው ዮሐንስ ይህንን እንትን ያወጣው ማለት ነው። አጼ ፋሲል ሲያልፍ ወደ ክርስትና ተቀየረ በርካታ ከተማው ሰው። ስለዚህ እዚህ መሀል እንዳይቀመጡ እነዚህ ይቀይራሉ ብለው ያን አዋጅ ያወጣበት ምክንያት በዚህ ነው። ይሄ ነው። ሌላው በመንግስት ስልጣንና በወታደሮች ወሳኞች የነበሩት ቅማንቶች ናቸው። ወሳኞች ታማኞች የነበሩት እነዚህ ናቸው። ህገ ልቦና እምነት የሚከተሉ ቅማንቶች ናቸው። አብዛኛው ወዲያ ወዲህ ምናምን መሽለጥለጥ፣ መስረቅ፣ መቀጠፍጠፍ ምናምን የለም። ይሄን ያውቃሉ አሳምረው። ስለዚህ እንዴት አድርገህ ቅማንት እንትን ታደርገዋለህ? እዛ ውስጥ ታደርገዋለህ። ሲጀመር እሱን ካደረግከው እኮ ራስህን አስቀመጥከው ማለት ነው። ቅማንትን እዚህ ውስጥ ተገለል ካልከው ከዛ በኋላ ምን ትሆናለህ? ባዶን ትቀራለህ። ምንም ነገር የለህማ። በነዛ ቅድም ብያለሁ አይደል? በእነዚህ ላይ ነው ተቀምጠህ የምትኖረው ማለት ነው። እንትናቸው ይሄን ማየት እንችላለን። ሌላው የመንግስትና ክርስትናንም መንግስትንም ደጋፊ ናቸው። ባይተው ቅማንቶቹ ወዲያ ጣልልኝ ግድልኝ እኔ ምናምን የሚል ነገር የለም። እንደዛ አይደለም። አይሰቀቁም። በነገራችን ላይ ቅድም እንደነገርኩ የፈለገ ይሄዳል፣ የፈለገ ምናምን ያደርጋል እንጂ ከሄድክ እገላለሁ ከመጣ አለበለዚያና ምናምን የሚባል የላቸውም። ስለዚህ ለመንግስት ስርዓቱም ያው ቅድም እንደነገርኩ ነው። በክርስትናም ቢሆን ኦኬ ፍሬንድሊ ናቸው። ምንም እንትን የላቸው፣ አይሰቀቁም። አንዳንዴ ደግሞ ከክርስትናው ጋር እንትን ለመኖር አብረው ስራ ለመስራት ከአንገታቸው ክርስቲያን የሆኑ መስለው ሰማያዊ ክር ምናምን ያስራሉ። የመንግስት እንትን ውስጥ ለመግባት እስከፈለጉ ዜን ስጋ የሚታረደው ምናምን ትበላለህ። ያ ነው በቃ እንትን። ሌላ ነገር እኮ የለህም። ምንም ሌላ ነገር የለውም እኮ እሱ እኮ ነው። ከዛ መጨረሻ ሲለቁ ተመልሰው ወደ ቀደመው ስርዓታቸው ይመለሳሉ። ይሄን ይፈቅዱላቸው ነበረ። ልባችሁን አሳልፋችሁ አትስጡ እንጂ ሌላው የራሳችሁ ጉዳይ ነው፣ ይሄን እንትን አድርጉ ተብለው ማለት የጀምስ ቁሪንም ጽፎታል። እንደዚህ ስለሆነ ቅማንቶችን ልትገልሉ አይችሉም። ሌላው የተጠመቀውም ቅማንት ቢሆን ያ ክርስቲያን የተባለው ቅማንትም ቢሆን ካልተጠመቀው ቅማንት ጋር ምንም አይነት ጥላቻ፣ ጠብ ምናምን የሚባል የለውም። ይዋደዳሉ። አንድ አይነት ናቸው። መንፈሳቸው ራሱ ማለት ነው። በጣም ተከባብረው ነው የሚኖሩት ከጥንት ጀምሮ። ሌላው ከፋሲለደስ ጋር የመሰረቱት ጠንካራ ግንኙነት ነው። ያን የመንግስት ስርዓቱን አስመስርተው አስቀጥለዋል። ማን ላይ ቆመሽ ማንን ታሚያለሽ? አፄ ዮሐንስ እንደዛ የሚያደርግ የቆመው በቅማንቶች ምድር ላይ ነው። በሁለት ሶስተኛውን መሬት ወስዶ ነው። ይህ ሁሉ ስርዓት ተሰርቶ ነው። ቅማንቶች እንዳይገለሉ፣ መሬታቸው ሄዶ በግድ የሆነ ነገር እንዳይደረጉ፣ ግብር እንዳይከፍሉ ሁሉ ተደርጎ እኮ ነው ስርዓት የተሰራው። ታዲያ ባላባቶች እንዴት አድርገህ ትገፋለህ? ኪንግደም ኦፍ ደንቢያ ዋናው እነሱ ናቸው። እንዴት አድርገህ ትገፋለህ? በዚህ ምክንያት ቅማንቶች በዛ ዘልቀዋል ማለት ነው። አሁን እንዳልኩ ተከብረው የኖሩት ናቸው። ቅማንቶች የሁሉም መሰረቶች እንደሆኑ የሃይማኖት መሰረት የንግስና መሰረቶች እንደሆኑ ይታወቃል። ይህ ሰለሞን ምናምን የሚባለው መቅጠፍጠፊያ ዝም ብሎ ሌተር የመጣ ነው። ዋናዎቹ ግን እነሱ ናቸው። እዛ ጋር እናገናኘው በቃ ምናምን ተብሎ የሆነ ነገር ስላወሩ ነው። ከዚህ በፊት እንዳነሳ ነው አንዳንድ ቀጣፊ ከግብፅ ጋር ሆነው ያሽቋለጠበት እንጂ ቅማንቶች ናቸው መሰረታዊ ነገር የነበሩት ማለት ነው። ያለ ቅማንት የሚዘረጋ የመንግስት የለም፣ የሚጸና መንግስትም አልነበረም። ይሄዳል፣ ይተረተራል። ከዛ ያው ሲገመገም ደግፈው ያቆመው ስርዓትም እንትን የሚያደርጉት እነሱ ናቸው። ቅድም ተናግሬያለሁ። አሁን እኔ ሳወራ ለቅማንቱ አዳልቼ ምናምን ይመስላል። ኖ አይደለም፣ እውነት ስለነበረ ነው። ማጥናት ነው። ያጥኑ። የታሪክ ባለሙያ ካለ ይሄን ሁሉ ማጥናት አለበት ማለት ነው። ይሄን ለማረጋገጥ በየትኛውም ዘመን በክፉም በደግም በመጥፎ ነገር በተለይ የትኛውም ዜና መዋዕል ላይ ተጽፎ አያውቁም ቅማንቶች። ድሮ ቅማንቶች እንዲህ ተብለው ተሰደቡ የሚል አትሊስት ታምረ ማርያም እኮ መጻፍ አለበት። ልክ በነዘራ ያዕቆብ ዘመን እንደዛ ተደርጎ ከሆነ ለምን አልተጻፈም? ደሰቅ የሚባል ጋፋቶች እያመለኩ እንዲህ ተደረጉ ብሎ ጽፎባቸዋል። እዛ ታምር ሁሉ ተጽፏል። ደሰቅ የሚባል ስላመኑ እንደዚህ ያደረጉ ብሎ ለምን ታዲያ ቅማንቱ እንጨት እያመለከ ወይንም በዛፍ ስር እያመለከ እንዲያደርግ ነው አላሉም? አይሉማ። የራሳቸው እኮ ነው። እንዴት ይላሉ? እነርሱ ራሱ ንጉሥ እኮ ያጸልያሉ። በቅማንት ሕገ ልቦና ስርዓት ያጸልያል ለብቻ ማለት ነው። ይህ እኮ ዝም ብሎ አይደለም። ባህል ካልቸር ተደርጎ አብሮ የመጣ እኮ ነው። ኔርቸር እየተደረገ የመጣ ነው። አብሮ ከጥንት ከንጉሱ ጎን ሆነው ይጸልያሉ። የሕገ ልቦና አባቶች የሚጸልዩ። ትልቁ ነገር ምንድን ነው? አይነገርም። ሶሻሊ አትናገርም። ኦፊሻሊ አታወራም። ዳት ኢዝ ፕሮብሌም እንጂ አብረን የነበረው ከእኛ ጋር የነበረው እኮ እሱ እኮ ነው የቀጠለው። እኛ ጋር ለምሳሌ አሁን እኔ አያቴ ክርስቲያን ነች። ሳቃት ማለት ነው። እኔ ሕፃን እያለሁ ቄስ ታረቀ የሚባል ከጋባ የሚመጣ ቄስ ነበረ። ሰኔ ወይም ግንቦት ወይ ሰኔ የሚመጣ ማለት ቀድሶ ባርኮ የክረምቱን እንትን ይሄዳል። ቅዳሴ ቀደሳል። ከኛ ቤት ጓሮ የአካባቢው ሰው በሙሉ አዋጥቶ የሚቃጠልም የማይቃጠልም መስዋዕትን አቅርበው ይሰጣሉ። እነ ቄስ ታረቀኝ ሁሉን ነገር ያደርጋሉ። በቃ አለቀ። ኖርማል፣ ምንም ነውር አልነበረም። ቄሱ ራሱ የክርስቲያን ቄስ እንዲያደርጋችሁ ብሎ እንትን አያደርግም፣ አያውግዝም፣ ምንም የለም።
ዛት ወዝ ናቹራል በቃ እንደዛ ነው የነበረው። የበፊቱም ህዝብ እንደዛ ነው የነበረው ማለት ነው። አንድ አይነት በዚህ መንገድ የመጣ ነው። ዜና ማላዎችን ብታነብ አንድም ቦታ ተጠቅሶ አታገኘው ማለት ነው። እንግዲህ ከዘመነ ኃይለ ሥላሴ በፊት ችግር የነበረባቸው ቦታዎች ወይንም ችግር የነበረው ቅማንቱ ላይ መቼ ነው የሚለው ላንሳ። አንደኛው በግራኝ መሐመድ ዘመቻ ጊዜ በነበረው ሂደት የተፈጠረው ያ ህዝብ ነው አብሮ የተንገላታው በዛ ውስጥ ማለት ነው። ዋናው ጦርነትም የተካሄደው ኪንግደም ኦፍ በደንቢያ ነው። ደንቢያ ላይ ነው። ይህ አሁን ወይና ደጋ የሚባለው ቦታ ማለት ነው። ደንቀስ አካባቢ የተደረገው ውጊያ ነው። በዚህ ዋና ተጎጂም የነበረው እሱ ነው። ይህን ተከትሎ የመጣው ደግሞ የኦሮሞ ኤክስፓንሽን የሚባለው በነገራችን ላይ በኦሮሞ ኤክስፓንሽን ዘመን በዚህ በጎጃም በነበሩትና ጎንደር ላይ የነበሩት ራሱ እንዴት ሲሳደዱ እንደነበሩና ጭካኔ የተሞላበት ውጊያ ሲደረግባቸው እንደነበረ ቤታቸውን እየጣሉ ንብረታቸው እየተቃጠለ ሲሄድ እንደነበረ የተጻፈ ብዙ መጽሐፍ አንብቤያለሁ። ባይ ዘ ወይ ፈረንጆቹ የጻፉት ራሱ በዛ ዘመን የነበሩ ማለት ነው። እንዴ አንድ ቀን አምጥቼ ላነበው እችላለሁ። ይሄ ራሱ አንዱ ትልቅ ችግር ቀውስ የፈጠረብን ማለት ነው። ያ አንዱ ቀውስ ነበረ ያን ማለት ነው። በዚህ ዘመን ትልቅ ችግር ውስጥ ገብተው ነበረ። ሌላው ሁለተኛው ዘመነ መሳፍንት ነው። ያው የዛሬው ይሄ ምንድነው? ይሄ አሁን ስኳድ ነው። እኔ የፋርጣ ቡድን ነው የምለው። የፋርጣ ቡድን ስድብ አድርጎ አይደለም። ፋርጣ የሚባለው ወረዳ ነው፣ ስሙ ነው። ይሄ ማህበሩን ነው በነገራችን ላይ ህዝቡን አይደለም። የደቡብ ጎንደርን ህዝብም አይደለም። ለምን እኛ እሱን የሚመለከትም አይደለም። የደቡብ ጎንደር እንትን እኮ ጠንካራ ሰዎች ነበሩ፣ ጀግና አርበኞችም ነበሩ፣ ውስን ማለት ነው። ግን አብዛኛው በባንዳነት በጣሊያን ባንዳነት ምናምን ተሰልፎ ብዙ ችግር የፈጠረ ነው። ዝሮ ይህ አሁን በጌምድሩ የደብተራ ቡድንና የመሳፍንት መኳንንቱ ቡድን በቅማንት ላይ ጥላቻ አንግሶ እንደ ጠላት እንደ ዋና ጠላት አድርጎ የጀመረው ከዛ ጊዜ ነው። በእንትና ነው የየጁ ዳይናስቲ ማለት ነው። ራስ አሊ የሚባለው ከዛ ዘመን ጀምረው ነው ይሄን ያመጡት። ከዛ ዘመን ተፈጠሩ። ይኸው ዛሬ እንዳሉ አሉ። የሚሰሩትን ስራ ታውቃለህ? የሚሰራው ስራ ማለት ያ የመጣው በዛ ዘመን ነው። ዘመነ መሳፍንት ይህን ፈጥሮናል። እንዲያውም አባቶቻችን የነገሩን አይ ቲንክ ጋሻየልኝ ተሰማ ይመስለኛል። አይ ቲንክ ጋሻየልኝ ተሰማ ወይ ሳምበዲ ኤልስ ሜይ ቢ እርግጠኛ ስላልሆንኩ ዝም ብዬ ለሱ ባልሰጥ ክሬዲቱ ማለት ነው። የሆነ እንትን ቅማንቶቹ ግብር እንዲከፍሉ ተጣለባቸው። አዲስ ዘመን የሚባለው ቦታ አሁን ማለት ነው። ወደዛ ሄደው ሲከፍሉ ያሳዩቸው ንቀትና ምናምን ይሄ መጨንገፍ ከባድ ነበረ። እዛ ተነስተው አይከል ኮልባ ሲመለሱ ወደ ቦታቸው ይህንን ነገር መከሩ። ዜን ማንን እናንግስና እንትን እናርጋሉ እንትናን መይሳው ካሳን ያውቃሉ። ቤተ መንግስት ጋር የተገናኘ ምናምን ስለነበር እሱን ወሰዱት። በቃ አለቀ። እሱን ክርስቲያን ስለሆነ እሱን ከፊት አድርገው ተዋጉ። ያን ጊዜ ነው እንትን ያለው። የፈጠሩት እነዚህ ናቸው አሁን ሰዎች ማለት ነው። ያን ሁሉ የተደረገው በዛ ዘመን ተፈጠሩ። ስቲል እስከ ዛሬ ይኸው እንደምታያቸው ጠላት አድርገው በግፍ እየጨፈጨፉ እያስጨፈጨፉ እየዘረፉ እየወደሙ ይኖራሉ ዛሬም ድረስ ማለት ነው። በጣም በሚያሳዝን ሁኔታ የዘመነ እንትኑ ነው። ሌላው የዘመነ ዮሐንስ ነው። ዮሐንስ አራተኛ የትግራዩ ማለት ነው። እርሱም እንግዲህ አፄ ቴዎድሮስ ላይ የነበረው የተፈጠረው ችግር አለ። እሱን ተከትሎ ተነስተው ድጋሜን አታክ እንዳያደርጉኝ ማጥፋት አለብኝ የሚል ነገር አመጣ። ሌላም ብዙ ነገር ነው። በነገራችን ከዛ በፊትም የነበረ የተጻፈ መጽሐፍ አይቻለሁ። እነዚህ የትግራይ ልሂቃኖቹ ማለት ነው የፈጠሩት ከቅማንት ጋር የፈጠሩት ጠብ ማለት ነው። እንደዛ አይነት የለየለት አይነት ነገር እንደነበረ እናውቃለን። እሱ መጥቶ በግድ ከርስ ነቅላቸዋለሁ ብሎ ቅማንቶችን ያጠመቀው የፎገራን የደራን ደንቢያ የተወሰነው አካባቢ ቅማንት ከግንባሩ ላይ እየተኮሰ እሳት እያጋለ መስቀል ምናምን እየሰራ እንትን ያደረጋቸው እሱ ነው። እነዛ ነው የወሰዳቸው። የደንቢያ ሰው አይተህ ከሆነ ከግንባሩ መስቀል አለው ወንዱ። ዛሬም ይኖራሉ ትልልቁ ሰዎችም እንዲህ ወንዱ እንደዚህ ተነቅሶ እያልን እኛ እንስቃለን። ተጠቁሮ ነው ምንለው፣ ተጠቁሮ እያልን እንስቃለን። በዛን ዘመን እንደዛ አድርገዋቸው ስለሄዱ እሱን ካልቸር አድርገውት በዛው አዘለቁት ማለት ነው። እንግዲህ የመጀመሪያው ለምጥ ነው። ለምጥ ሰርቶባቸው ሄደ። ለምጡን ለመሸፈን ንቅሳት ነቀሱበት። ከዛ ሁሉም ቀጠለው እንደ ካልቸር አድርገውት ልክ እንደዛ ነው። አይ ቲንክ ወልቃይትም እንደዛ አይነት ነገር ነበር ይመስለኛል። ይሄን ማየት እንችላለን። በዮሐንስ ብዙ ግፍ ሰርቷል። ኢቭን ሙስሊም የነበሩ ቅማንቶችን ከጭልጋ አካባቢ አሳዶ ደራ ዛሬ ያሉት ማለት ነው ደራ ያስገባቸው አፄ ዮሐንስ ነው። ወደ ወሎ ሄዱ። ከወሎ ተከትሏቸው ሄደ። ከዛ ወደ ሸዋ ሄደው ደራ ከኦሮሞቹ መካከል ገብተው ተቀምጠው ቀሩ ማለት ነው። እነሱ ራሳቸው ይናገራሉ። መጠየቅ ትችላለህ እነሱን ማለት ነው። ይህን ማየት እንችላለን። ሌላው የደብተራዎቹ ድግናዎቹን በተለያዩ መንገዶች ቀስ እያደረጉ ዝርፊያ አምጥተው ቤተክርስቲያን ይሰሩበትና ይሄዳሉ። የንጉስ ስለሆነ አትጣላም፣ ዝም ትላለህ፣ ሌላውን ይወርሱሃል። አካባቢው አስራት ይሄ ምንድነው የርስት ክፍያ እንዲከፍሉ ታደርጋለህ። እንደዛ እያደረጉ እንትና ማን ነው አጭር የኢትዮጵያ ታሪክ በሚል የጻፉት አለቃ ታዬ ገብረ ማርያም እሱ የጻፈው ላይ ተቀምጧል። በቅማንቶች ላይ የክርስቲያን ጉልተኛና አረስተኛ እየመጣ ገባበት። በዚህ ምክንያት ነው እንደዚህ ባይተዋር የሆኑት እንጂ ከጥንት የነበሩ ህዝቦች ናቸው ብሎ የጻፈው ለዛ ነው። እንዲህ እያደረጉ
እያበላሹ መጥተዋል። በኋላ ማለት በተለይ በኃይለ ሥላሴ ዘመን የመጣው ማለት ነው። እንግዲህ ከዛ እያሳቀቁ ቅማንቱ እየመነመነ እያለቀ እንዲመጣ ማድረጋቸው ነው። ብዙ ጊዜ እነዚህ የቤተ ክርስቲያን ሰዎችና አንዳንዴ ደግሞ ይሄ ከነገስታት የሚመጡት ከዛ ስርዓት የወጡት ማለት ነው። ሌተር ኦን ከዮሐንስ በኋላ ነው ብዙ እንትኖች የመጡት። ግን አፄ ምኒልክ ምንም ነገር አላደረገም። በአጠቃላይ ቅማንቶች በዚህ ደረጃ ይታዩ የነበሩ ህዝቦች ናቸው። ታንኪዩ። መልካም ላነሳቸው ሰፊ ማብራሪያዎች ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመርና በተለይም ከአፄ ኃይለ ሥላሴ በኋላ ያለውንም በስፋት ስለምንመለከተው ብዙዎችን አንስታችኋል። በተለይ ከአፄ ፋሲል ወይም ደግሞ ከጎንደር ዘመነ መንግስት ጋር ተያይዞ እዚህ ከርከር ዋላጅ የሚባለው ድሮ አሁን ችራ እንደገና ከርከር ለብቻው ከርከር መድኃኔዓለም እንደገና ለብቻው ሀበላም እንደዛ ተነጣጥሎ በሆነው አካባቢ ከአዛዥ ቺውሳ ጋር የሚገናኝ በጣም በርካታ ታሪክ ይነሳል። ያን አካባቢ የእሱ ትውልድ ነው በብዛት ተብሎም ስለሚታሰብ አንድ ይሁን አዳነ የሚባሉ ሰው አሉ። ይህን ታሪክ በደንብ ነው የሚያውቁት እና አፄ ፋሲል ቅማንት ምንድነው ቅማንት ከምላሱ ጨው አይማማም ብለው ያምኑ ነበረ ብለው ያወራሉ አቶ ይሁን አዳነ። ምንድነው አይዋሽም፣ እምነት አይበላም፣ ወይም ደግሞ የተሰጠውን አደራ መልሶ ያስረክባል ብሎ እንደሚያስብና በቅማንት ላይ ልዩ እምነት እንደነበረው በደንብ ያነሳሉ። ሌላ በማህበራት በምን ሰዎች ሲሰባሰቡ አፄ ፋሲል እምነቱ ክርስትና እንዳልነበረ በገሃድም ባይሆን ውስጥ ለውስጥ ሐሜት ነበረ። በተለይ ይሄ የደብተራው ዓለም በደንብ ሲያማቸው እንደነበረና ዋሽተው ክርስቲያን መስለው ሲንቀሳቀሱ እንደነበረም ያነሳሉ። ሌላ ከአፄ ሲሶኒዮስ ጋር ከባድ ጦርነት ከሁለት ከሶስት ጊዜ በላይ ውጊያ እንደነበረ ወደዛ ቦታ ወደ ጎንደር ላለማስገባት በኋላ ልጅየው ቅድም ታሪኩን ስላነሳው አፄ ፋሲል በደንብ ከህዝቡ ጋርም ስለተግባቡ ህገ ልቦናንም ማለት እንደማሳያም ስለሆነ እሳቸውን አቶ ይሁን አዳነ አፄ ፋሲል ህገ ልቦና ናቸው ብለው ህገ ልቦናን ይቀበላሉ። እምነታቸው ህገ ልቦና ነበር ብለው አይናገሩም። እንትኑ የላቸውም አይዶን ነው። ግን ደግሞ የሚናገሩት ነገር ከዚህ ጋር የሚያያዝ እንደሆነ በስፋት ያነሳሉ። እንግዲህ በተለይ ደግሞ አሁን ያለው ትውልድ እያወቀው ሲመጣ ታሪክን መመርመር እስፔሻሊ አንተ የምታመጣቸው መረጃዎች ደግሞ ይበልጥ ምን እንደሆነ ማሳየት ጀምሯል ማለት ነው። በተለይ በነገራችን ላይ አሁን ይሄ ክርስትናው እምነት በአፄ ፋሲል ቅማንቱ ጎንደር ከተማን እየለቀቀ ሄዷል። ከተማ እየሰፋ ሲመጣ ትቷል። እንደውም አቶ ይሆን ምን ይላሉ? ፒያሳ የነከሌ እርሻ ነበረ ምናምን ሁሉ እያለ ያወራል። በነገራችን ላይ ማለት ነው። ይህን ሁላ በቃ በቁም ነገር ነው የሚያወሩት። እና ከተማውን ህዝቡ እንዴት እየሸሸ እንደመጣ እየጣለው እንደሄደ በኋላ ከሌላ ቦታ የመጣ ሰው አሁን እኛ የምናነሳው ስኳዱ ማለት ነው እንዴት እየወረሰው እንደመጣ በደንብ ነው የሚያነሱት። ስፔሻሊ ግን ቅማንት ከኃይለ ሥላሴ ላይ ጥላቻ እንዳለው ማንም ሰው ነው የሚያውቀው። በነገራችን ላይ በግልጽ ነው ሰው ራሱ የሚናገረው እና የተለየ እንትን አይደለም። አሁንም ክርስቲያኑ ኦርቶዶክሱ ነው ራሱ ገበያ ውሎ ሲመጣ አውቆት የሚሆን ሳያውቀው የኔ ወላጆች ጭምር ክረምት ከሆነ ወይም ደግሞ ጥቅምት ዳር አካባቢ ወንዞች ስለማይደርቁ ተብሎ ታጥበው ነው ወደ ቤታቸው የሚገቡት። ወይም ደግሞ ውሃ ደግሞ መንገድ ላይ ከሌለ በቃ ወይም በሆነ ነገር ታቀርባለህ ውጭ ላይ ታጥበው ነው ወደ ቤታቸው የሚገቡት። እንደዚህ አይነት ነገር ልማድ ብቻ ሳይሆን በደንብ ታስቦበት የሚደረግ እንደሆነ አሁንም ድረስ እንዳለ ማወቅ ተገቢ ነው ለማለት ያክል ነው። እንግዲህ ከአፄ ዮሐንስ ከአፄ ኃይለሥላሴ በኋላ ያለውን ብናነሳ ደግሞ መልካም ይመስለኛል። ስፔሻሊ እዚህ ደንቢያ፣ አዲስ ዘመን፣ ወረታ ምናምን የነበረውን አፄ ዮሐንስ እንዴት እንዳጠመቀው እንዴት ምልክት እንዳደረገው ከግንባራቸው ብቻ ሳይሆን እዚህ አካባቢ ራሱ ምንድነው የሚባለው ሳሪሳሪያ ነው የሚባለው በተለምዶ ከዛ ጋር ሁሉ አሁንም ድረስ ህዝቡ ይዞት ቀጥሏል። እንዴት እንዳጠመቀው ብዙ ጊዜ ይነሳል። እንደውም መጽሐፉን ረሳሁት እንጂ አፄ ኃይለሥላሴ የደንቢያን ሰው እንደ በግ ጣና ውስጥ እያገባ ነከረው ሲያጠምቀው የሚልም እንትንም አለ። ምናልባት እሱን እንትን ብትለው ከሆነ የምታውቀው ከሆነ እሱን በደንብ ብታብራራው ደስ ይለኛል። ከዚህ በኋላ ያለውን ደግሞ እናንሳው። አሁን ቅማንት ከዘመነ ኃይለሥላሴና ቀጥሎ ከመጣው መንግስታዊ ስርዓት ጋር ደርግንም ኢህአዴግንም ምናልባትም ብልጽግና ልንጨምረው እንችላለን። ከዛ በኋላ ምንድን ነው የገጠመው ቅማንት አሁን ላለበት ችግሩ የጣለው ምንድን ነው? ከዛ በፊት በይፋ ቅማንት የተሰደበበትም የተዋረደበትም የለም። ግን በሴራ ግን በሂደት ማንነቱን እየጣለ እንዲሄድ ከእምነቱ ከማንነቱ እንዲወጣ ተደርጓል። ግን ከዛ ከኃይለሥላሴ በኋላ ያለውስ ምንድን ነው የሚለውን እስፔሻሊ ለቅማንት
አሁን ላለበት መጎሳቆልም ዋናው ምክንያት ከኃይለ ሥላሴ በኋላ ያለው ስርዓት ነው ተብሎም ስለሚታሰብ እሱን በደንብ በማስረጃ ብናቀርበው ጥላቻ እንዳይመስል ወደ አንተ ልምጣ። መልካም እንግዲህ በዘመነ ኃይለ ሥላሴና ከሱ በኋላ የመጣው የገጠመው ምንድነው ቅማንት የሚለው ነገር በዋናነት የኃይለ ሥላሴውን ሞር ትኩረት የምንሰጠው ጥሩ ነው። ምክንያቱም አንደኛ ወደኋላ ከሌሎቹ በአንጻራዊ ወደኋላ የነበረ ቀደም የነበረ ነው ኃይለ ሥላሴ ዘመን ማለት ነው። ያ ደንቢያ በኃይለ ሥላሴ ዘመን እንደተጠመቀ ይታወቃል። ይህ እኮ ግልጽ ነው። ኃይለ ሥላሴ ነው እንደዛ ያደረገው። እምቢ ብሎ የቀረው ቅማንት ለቅድም ተናግሬያለሁ። ሚኒሊክ ከርብ መልስ ወደዛ ያለውን ጭልጋ ጠቅላይ ግዛት ብሎ ለደጃች ቢቷ ሰጥቶት ነበረ ብያለሁ። ይሄ የህገ ልቦና እምነት ተከታይ የነበረ ህዝብ ነው። በኋላ አጥምቆ በማረሻም በምንም በማጭድም ተኩሶት ቢሄድም ያ እንደዛ የነበረ ህዝብ ነው። ያ መስቀል ሰራባቸው። ያን መስቀል ለማጥፋት ንቅሳት ትነቀሱበት። ያ ንቅሳት ካልቸር ሆኖ ቀረ። በጉልበት እንደዛ እናደርጋቸው። ክርስቲያን ሆኑ ማለት አይደለም እኮ በነገራችን ላይ እንደዛ ሆኑ ማለት በዛ ምክንያት ነው። በዋናነት ግን በግድ ያጠመቃቸው ኃይለ ሥላሴ ነው። ይህ የሚታወቅ እኮ ነው። ከዛ በፊት አፄ ይስሐቅ እኮ መጥቶ ሞክሮ ያውቃል። ቤተክርስቲያን በየድግናው ሰርቶ እኮ ሄዷል። በ15ኛው መቶ ክፍለ ዘመን የመጀመሪያው ማለት ነው በ1400 ያን ጊዜ መጥቶ እንደዛ አድርጎ ያውቃል እኮ። ህብረተሰቡ ግን ወደ ነበረው በዛው ነው የሚቀጥለው። እንደዛ ቢያደርጉት ማለት ምንም የሚያውቀው ነገር የለም። አስገድደ ብታጠምቀው ምን ያውቃል? እንዲህ ለአከ ማርያም የሚባለው እኮ እንደዛ ነው ያደረገው። ተራራ ሁሉ ሆኖ ተራራ ላይ ወደ አራቱ አቅጣጫ ረጭቶ አጠመቅኳቸው እኮ ብሏል። እንዴት እንደሚያስቡት ራሱ ግርም ይለኛል ሳስባቸው። ኦኬ እንግዲህ ወደ ኃይለ ሥላሴ ለመምጣት ጣሊያን ወደ ኢትዮጵያ መጥቶ ይሄ ሁለተኛው ወረራ የሚባለው በመምጣቱ ክፉኛ የተጎዳው ቅማንት ህዝብ ነው። ክፉኛ የተጎዳው እድሜ ልኩን ሲዋጋ የቆየው እሱ ነው በአርበኝነት። በዛ መካከል አጭበርባሪዎች አጭበረበሩት። እንትና አይነት አሞራው ውብነህ ተሰማ የሚባል ሰው እንደሱ ቀጣፊ ሲያጭበረብሩት ኖሩ። ጣሊያንን መርቶ ጎንደር ከተማ እያገባ ማለት ነው። እኔ ነኝ እያለ በሌሊት መርቶ ጣሊያን ያስገባው እሱ ነው። ከዛ በኋላ ደግሞ ባንዳ ሆኖ ይሄንን ህዝብ ነው ባንዳ ይሄ ምንድነው ቅማንቶችን አርበኞችን ሲያሳድዳቸው ይኖረው አብሮ ማለት ነው። ኃይለ ሥላሴ ሲመጣ ሂዶ እዚህ ገባ። ሱፍ ውሃ ነው የሚባለው ሱዳን ሂዶ ገብቶ ቅማንቱ አላስገባህም፣ በዚህ ከመጣ አትገባትም ብሏል። አናስገባም፣ የፈረጠጠ ሰው እንዴት ይመጣል ንጉሥ አይሆንም ብሏል አሉ። ከዛ ባንዳ ነው ተባለ። ቅማንት ከእንግሊዝ ጋር የላርማጮም የጭልጋም ቅማንት ከእንግሊዝ ጋር 1 ዓመት ተዋግቷል። አናስገባም ብሎ ጣሊያንን ለማትረፍ አይደለም የተዋጋው። ንጉሥ እንዴት የሮጠ ሰው እንዴት ንጉሥና ይዛል? አይሆንም ነው። ቅድም ምን ብያለሁ? የንግስና ስርዓት መስራቾቹ ማን ናቸው? ቅማንቶቹ። እነዚህ ቅማንቶች ናቸው ንግስና መሰረቱት። እንዴት አድርገው ይቀበሉታል? አንቀበልም አሉት። እንዲህ ከስርዓታቸው ውጭ ነው። በዚህ ምክንያት ነው ሲዋጉ የኖሩት እስከ መጨረሻው ማለት ነው። መጨረሻ ላይ አልሆነላቸውም። መጨረሻ ላይ ማለት ነው ከ1 ዓመት በኋላ ተሸንፈዋል። ተስማሙ፣ ተደራድረው ምናምን ተስማሙ። እንትን አለው ይሄ ቤርፊት ምናምን የሚሉት እነ ጄኔራል ዊንጌት ምናምን ያሉበት አንድ መጽሐፍ አለ። እዛ ጋር ተጽፏል። መጨረሻ ላይ በቃ ሰረንደር አደረጉ። መጨረሻ ጣሊያን አብረው እዛ የነበረውን ተዋግተው ጣሊያን አባረሩ አብረው ማለት ነው። በእንትን ነው ግን ትልቁ ብቀላ ተመልሶ እነሱ ጋር ነው የመጣው። 1 ዓመት ሙሉ የተዋጋና አናስገባም ያለን በዚህ በመተማ ልመጣ የነበርኩትም ብሎ ኃይለ ሥላሴ የበቀል እርምጃ ቅማንት ላይ ነው የተወሰደው። በተለይ ጎንደር የነበሩ ቅማንቶች ላይ ማለት ትልቁን እርምጃ የወሰደው ኃይለ ሥላሴ በዚህ ዘመን። የደንቢያውን በቀላሉ እንትን አለ፣ ምንም ችግር የለውም። መጀመሪያ በፊትም ሲጀማምሩት ነበረ። በነገራችን ላይ አሁን ደንቢያ እያለን ነው እኛ እኮ ድሮ ደንቢያ ነን የነበረው። የደንቢያ ክፍል ነው ያለን። አሁን ቅማንት ያለበት መሬት ኪንግደም ኦፍ ደንቢያ ውስጥ ነው የነበረው በዋናነት ጭልጋን ጨምረ ለአርማጮ ምናምን የምትለው ሰረቅን ከንቲደዛ ምናምን የሚባሉት በሙሉ እንደዛ ናቸው። ያን የተደረገው ኃይለ ሥላሴ እምቢ ብሎ የቀረው ጠንካራው የህገ ልቦና ስርዓቱን እንደያዘ እምቢ ያለው ቅማንት በብዙ መንገድ ተሳዷል ማለት ነው። ባንዳው ሁሉ ከኃይለ ሥላሴ ጎን ቆመ። ጣሊያን በመምጣቱ ጣሊያን መምጣቱ ባንዳ ፈጠረ። ባንዳው በሙሉ ከኃይለ ሥላሴ ጎን ቆመ። እንግሊዝ የሰራው ይሄን ነው። አርበኛው ይኸው 1 ዓመት ሙሉ ተዋጋ። ቅማንት አይተሃል አለ። ስለዚህ ያለህ ምርጫ ወደ ስልጣን የምታመጣው አርበኛውን ሳይሆን ባንዳውን ነው። ይንቃሃል አርበኛው ብሎ ባንዳ በሙሉ ወደ ስልጣን መጣ። በተለይ የበጌ ምድሩ ባንዳ እንዳለ መጣ እና እያለ ሞኙ በላቸው እነ ጄኔራል ተገኘ በለው ምናምን ከነሱ 2 አርበኞች ነበሩ የሚታወቁ በጣም ጎበዝ አርበኞች ማለት ነው። ከበጌ ምድር ሁሉም ባንዳ ነው ማለት አይደለም፣ ግን ማጆሪቲው ባንዳ ነበረ በሚገርም ሁኔታ ማለት ነው። እነዛ ሰዎች እንዲያውም እኔ ፌስቡክ ላይ አስቀምጫቸው አውቃለሁ። ጠንካራ ሰዎችን ስራ የሰሩ ማለት ነው። ስለዚህ በዛ ዘመን ባንዳው በሙሉ ከኃይለ ሥላሴ ጋር ቆመ። ያ ማለት ጸረ ቅማንት ሆነ ማለት ነው።
ያ ድሮም በራስ አሊ ዘመን ጸረ ቅማንት ሆኖ የቆመው የደቡብ ጎንደሩ ደብተራ ቡድን እና መኳንንተ መሳፍንት አሁን የባሰ ተጻረው ጎንደር ከተማን ተቆጣጠረው አምጥቶ ኃይለሥላሴ አምጥቶ አስቀምጠው ሙሉ በሙሉ ማለት ጎንደር ከተማ ቅማንት ቤት እንዳይሰራ የሚል እኮ አዋጅ ነበረ። ማዘጋጃ ቤት የሚመራው ቤተ ክህነት ነው። ቤተ ክህነቱን የተቆጣጠሩት እነዚህ ናቸው። እነዚህ ሰዎች ናቸው። የበጌ ምድሩ ቡድን ነው። እኔ አሁን ቡድን ስል ይሄ እንትኑ ነው። በሊቃኑ መጥቶ ጎንደር የተቀመጠው ቡድን ማለት እርሱ ነው ያን ሁሉ ያደረጉት። በቃ እድሜ ልካቸው እስከ ዛሬ ጸረ ቅማንት ነው የሚቀጥሉት። ዛሬም ድረስ ጸረ ቅማንት ናቸው። ፍጹም በደማቸው በአጥንታቸው በነፍሳቸው ውስጥ ነው ጸረ ቅማንትነት ያለው። ይሄ እዚህ ጋር ጎንደር ከተማ መጥቶ የተቀመጠው ዘራፊው ቡድን ማለት ነው። የደቡብ ጎንደር ህዝብ አይደለም። እሱ ምን አደረገ? ምስኪን ገበሬ ክፉ ነገር አድርጎ ያውቃል? አድርጎ ያውቅም። ምንም የለም። ስለ ገበሬው አይደለም እያወራ ያሉት፣ ስለ ህዝብ አይደለም እያወራ ያሉት። ቡድኑን ነው፣ የሴራ ቡድኑን ነው። ብዙ ጊዜ ይህን ስናገር ደቡብ ጎንደር የሚባለው ህዝብ ጥላቻ አይነት ነገር አድርገው የሚያወሯል። እሱ አይደለም። ይሄ ቡድን አብሮ ከኃይለሥላሴ ግን ተሰልፎ ብዙ ጥፋት ሲያመጣ ነበረ። ኃይለሥላሴ ቅማንቶችን ለማጥፋት በርካታ እርምጃዎችን ወስዷል። አንደኛ ግልጽ ጭፍጨፋ እና አሞራ ውብነህ የሚመሩት ግልጽ ጭፍጨፋ እንዲካሄድ እስከ አፍንጫቸው እያስታጠቅ አዝምቷል። የእኛ አርበኞች ጎበዞች ተዋግተው የሞተው ሙቱ አተረፉት አካባቢውን እንጂ ግደሏቸው በሙሉ ተብሎ አጥፋቸው ተብሎ እኮ ታዞ ነበረ። አልሆነም። እነሱ ጀግና ናቸው። እንዲህ ዝም ብሎ በቀላሉ የሚጠፋ አልነበረም። ተሸነፈ። እንዲያውም በኋላ ሄዶ ይሄ አሞራ ውብነህ የሚባል ሰውዬ በአንድ ወቅት ስብሰባ ላይ ሄዶ ብዙ ህዝብ በተሰበሰበው ባለስልጣኑ እነዚህ ቅማንቶችን አጥፋቸው ብለን እምቢ ያሉ አልጠፋም አሉ። ብንወጋ እምቢ ያሉ እኛን ራሱ ሊያጠፉናል። አፈሪያ ብላ አጥፋቸው ነው የምልህ ተዋጋ ነው ያልኩ። ንጉሱ እንደዛ ያሉት እየተጋባችሁ በዚህ ነው እንጂ ተዋጋ ብለዋል ብሎ እንትኑን ፖለቲካውን ለማስተካከል ሄደ ይባላል። አይ ኃይለሥላሴ ነው እንደዛ ያለው የሚሉ አሉ። እንደዛ አድርገዋል። በነገራችን ላይ ይሄ ዘመቻ ቀጥታ ማለት ነው። ይሄ ሲያልቅ ይሄ ያልሆን ሲል ምን አደረጉ? በተናጠል ግድያ። በተለይ ዋና የቅማንት የኮሚኒቲ መሪ ነው፣ ኮሚኒቲ ሊደር ነው የሚባሉትን ማለት ነው ላይ ቋንቋ ፐርፌክት የሚችሉም በተለያየ መንገድ በተናጠል ገበያ ውሎ ሲመጣ መንገድ ላይ ያስገድሉታል። በሌላ መንገድ እንዴ ስንት እኮ ነው የጠፋው፣ ስንት ይህን ሁሉ ሲያደርጉ ነበሩ። ሌላ በተቋማት በኩል ግልጽ አድሎ ሲፈጸም ነበረ። ቅማንተኛ ቋንቋ እንዳትናገር ጭራሽ ዳኝነት ስርዓቱ አይከል ፍርድ ቤት ተቀምጦ አንድ ገበሬ ገብቶ ፍርድ ቤቱ ተከሶ እንትን ሲል ያልሆነ ነገር ያላረገውን ሲያወሩ በቃ ስሜቱን መግለጽ ስላልቻለ አማርኛ ስለማይችል ትንሽ ነው የሚሰማው፣ መግለጽ አይችልም። ቢችልም ማለት ነው በስሜቱን በሚገልጽበት ቅማንተኛ ተናገረ። ፍርድ ቤት በመድፈር ተብሎ 15 ብር ተቀጣ። በዛ ጊዜ 1.5 ሚሊዮን በለው በአሁኑ ዘመን ማለት እንደዛ ቀጡት። ይሄ በጥናት የተረጋገጠ እኮ ነው። አጥንተውት ያመጡት ሰዎቹ ማለት በሚያሳዝን ሁኔታ ምን ያክል ቋንቋን እንድትጥል ሲደረግ እንደነበረ ሁሉ ማለት ነው። ይሄ ኃይለሥላሴ ማለት ከግድያ ባለፈ የተረፈውን ህዝብ እንዴት እንዳደረገው ማለት ነው። ተቋማዊ አድሎ ኤቭሪዌር ነው እንደዛ የነበረው። ይሄ ስትራክቸራል እንትን ነው ስራው የሚሰራው ማለት ነው። ሌላው ስም ማጠልሸት ነው። የስም ማጠልሸት ቅማንት ተሳቆ ማንነቱን እንዲጥለውና ወደ እኛ እንዲመጣ ወደ ተቀረየር ነው ወደ እኛ ይምጣ እንዲመጣ ስደቡት። አካባቢው ራሱ አማራ አጥምቆ አማራ ያሏቸው የደንቢያዎቹ ሳይቀር ስድብ ጀመሩ። እዛው የአለፋዎቹ ሳይቀሩ ስድብ ጀመሩ። ትላንት ተጠምቀው የምናውቃቸው ማለት ነው። የሚያውቁትን የራሱን እንደ ባዕድ እንደሆነ አድርገው የሚሰድ አይታል። በቅርብ ጊዜ የጫንድባው ከባቢ የመጣ አንድ ገጣሚ የጎንደር ቲቲሲ ነው የሚባለው የመምህራን ኮሌጅ የገጠመው ቅማንትን ከግብፅ የመጣሽ ምናምን አንቺ እንደዚህ ጀላብ እያለበሽ እያለ የሚሳደበው ማለት ተመልከተው። ራሱ እኮ ነው ራሱ ቅማንትነቱን ትላንት ቀይሮ እንደዛ ነገር ያደረጉን ማለት ነው። ኃይለሥላሴ ያላደረጓለ ጣዖት አምላኪ ናቸው አስባለ። ቅድም ስለ የነበርኩት ነገር ተቃራኒ ማለት ነው። ኃይለሥላሴ ነው ትልቁን ችግር ያመጣው ማለት ነው። እንዴት የቅማንት ህዝብ ኃይለሥላሴን አይጠላውም? ቋቅ ብሎ ነው እንጂ መጠላት ያለበት። የሚወለደው ሁሉ መጠላት አለበት ኃይለሥላሴን። ጥላቻ ማስተማር ጥሩ ባይሆንም ማለት ያደረገው ድርጊት ነው እንዴ። አሁን ቅማንት ለገባበት መከራ ትልቁን እርሾ የጣለው እኮ ኃይለሥላሴ ነው። ግፉን የሰራው እሱ ነው። ይሄ መታወቅ አለበት። ጣዖት አምላኪ ነው። የወይራ ፍሬ ነው። የእንጨት ዘር ነው። ጨንጨት አምላኪ ነው። የሰሳ ልጅ ነው። ከግብፅ ነው የመጣ ሊሸቅል የመጣ ነው። ተጠማኝ ነው። ተጠማኝ ማለት መተ የሆነ መሬት እንትን ታርሳለህ፣ ብዙ ለመንግስት ትሰጣለህ። ተጠማኝ ባላባቱን ቅማንት እኮ ነው። በስብሰባ እኮ እንዲህ ብለው ያወራሉ። ሪከርድ አለኝ እንደዚህ ብለው የሚያወሩበት ማለት ነው። ኃይለሥላሴ ተጠማኝ አድርጓቸው ቢኖር ኢህአዴግ መጥቶ ነው የመሬት ባለቤት ያደረጋቸው ብሎ እኮ ነው የሚያወራው። እና ቱትስ ኤክስተንት ነው። የሬት ልጅ ነው። ጅራት አለው እያሉ ለልጆቻቸው ያስተምራሉ። በኋላ ልጆቻቸው እኮ መቀመጫህን ገልጠው ሊያዩ ይሞክራሉ። ቢያስሰው ጅራትን ሊነቅሉ ሁሉ ማለት ነው ይሞክራሉ።
በዚህ ደረጃ ወንድም የራሱን ህዝብ ማለት ነው አንድ አይነት ህዝብ የሆነ የራሱን ህዝብ እንዲያርጎ ዲፈረንስ ፈጠረ። ይሄን የሚያደርጉት ደብተራዎቹ ናቸው በዋናነት ተቀብለው እንትን ያሉት። ከዛ አዝማሪው ምንም በአንዳንድ እንደ ቀልድ እያደረገ ይሄን ነገር ይናገራል ማለት ነው። አሁን አየው ድንበር ለዩ ማለት ነው። ሌላው የቀደመው ያ እንትኑ ክርስቲያንም ሆኖ ምን ሆኖ የሚዋደደው የነበረው ቅድም ስነግር የነበረው እንዲጣላላት ድንበር ቅማንቱ ከዛ በኋላ ነው እንዲባል እኛ ቅማንት አይደለም እንዲሉ አረጓቸው ክርስቲያን የሆኑትን። በዚህ ደረጃ ኃይለ ሥላሴ እኮ ነው ሁሉ ግፍ የሰራው። አሁን እኔ ደንቢያ የሚኖረው አማራ ነኝ የሚለው ቅማንትና ቅማንት ነኝ ብሎ የሚያምነው ቅማንት አሁን ያለው ድንበር አለው ይታወቃል። ከዚህ የቅማንት ነው ከዚህ የአማራ ነው ይባላል። በሚያሳዝን ሁኔታ አንድ ህዝብ አንድ ትላንት አብሮ የነበረው የሚያሳዝነው ይሄን ያደረገው ኃይለ ሥላሴ ነው። ያው ነፍስ ይማራል እንደ ኃይለ ሥላሴ ተንከሲስ አለን። እኔ እኮ ተንከሲስ ነው የምለው ተንከሲስ ነው ኃይለ ሥላሴ ያደረገው ማድረግ ማለት ነው። ይሄ ነው አራተኛው ነጥብ ማለት ነው። ሌላው አምስተኛው ነጥብ አስገድዶ በማጥመቅ የማጥፋት ስራ ሰርቷል። ለአከ ማርያም የሚባል በ1950ዎቹ ልኮ ያደረገው ተራራ ሲረጭ ምናምን አስገድዶ ይዞ ማለት ነው። እዚህ በፊት እኔ ሪከርድ ያረኩታለኝ ቃለ መጠይቅ አሁን አርፈዋል። በ107 ዓመታቸው ያረፉ የሻና ውበት የሚባል የነገረኝ ሳሳብ ሰው ይገርመኛል። አባረው ይዞ ያጠምቀዋል፣ በቅምጫና ውሃ ይዞ ያጠምቃል። ከዛ በኋላ ደንግጠህ ቁጭ ዲስኦሪየንት ያደርገዋል። እኔ በጣም ነው የሚገርመው። ድግናዎችን በሙሉ የተወሰዱት እዛ በኋላ ነው የክርስትና እየሆኑ እንዲመጡ የተደረጉት ማለት ነው። ህዝቡ በሙሉ በግድ እንዲጠመቅ ተደረገ። ውስን የሆኑ እምቢ ብለው የተደበቀው የቀሩና የህገ ልቦና ካህናት ምን የነበሩ የካህናት ባለ ቤተሰቦች ካልሆነ በስተቀር አብዛኛው እንዲቀየር ተደርጎ እንዲያውም ግጥም እየተገጠመ ቅማንት እንዲሰደብ እንዲዋረድ ሃይማኖቱ ራሱ እንዲሰደብ አድርገዋል። የራሱን ለአከ ማርያም ከመጣ እንኳንስ ቅማንቱ ዶሮ ነፃ ወጣ ብለው የገጠሙት ግጥም ተጽፏል ለአከ ማርያም መጽሐፍ ላይ። ሌሎችን ግጥሞችን ብታይ ራሱ ማለት ነው። ይሄ ሁሉ ማሸማቀቂያ ነው። አየሁ ገልቦና እንትን እንዳት መስዋዕት የሚቀርበውን ነገር ማጣጣላ ማለት እንትን ማጣጣያ ማለት ነው። እንዲህ እያደረጉ ሲያሸማቁ ነው የነበሩት። ይሄን ማየት እንችላለን። አስገድዶ አጥምቀው ያን ሁሉ ስራ ሰርተዋል። ይሄ መጥፎ ነው። የትኛውም የክርስትና አስተምሮ አስገድዳቸው አጥምቁ የሚል የለም። ኔቨር የለም። ከየት አመጡት? ምን አይነት እብደት ነው? ወደ ነው እንጂ ክርስቶስን የሚያክል አምላክ እንዲህ ወደ ፈቅደ እንዲህ ለምንህም አታገኘውም እንኳን ተገደህ ማለት ነው። እንዴት ያስገድዳሉ ሳይማር ማለት ሁሩ ብሎ እኮ አጥምቁ አይደለም ያለው፣ ሁሩ ወመሃሩ ነው ያለው። ሂዱ አስተምሩ ባለም ነው ያለው። አስተምሩ ነው ያለው። ከዛ በኋላ ነው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ያለው። ሳታስተምር ምን ነው የምታጠምቀው እንዴ? እኔ ይህንን እኮ ነው ሲያደርጉ የመጡት። ይሄ ሁሉ ብዙ ቀውስ ፈጥሯል በማህበረሰባችን። ክርስቲያን ሆነ እንደ ክርስትና ህይወት እንዳትኖር ሁሉ ያደረጋል። ዝም ብለህ በግድ ምንኖረው ያደረጉን አብዛኛው የአማራ ህዝብን በዚህ ደረጃ ነው እንዲሁ ነው የመጣ። ሌላም ብትሄድ እኮ በርካታው እንዲህ ነው የመጣው። ሌላው ስድስተኛው ያደረጉት በጋብቻ ማጥፋት ነው። ቅማንትን ተጋቡት፣ እየተጋባችሁ አጥፉት። እንዲያውም ምን እዚህ በፊት አንስቼዋለሁ። የቅማንት ዳቦው ይጣፍጣል ብሎ የተለየ እንደሆነ ቅማንትን አሰርጉ። የቅማንት ሴቶችን እንትን ሲያደርግ ማለት ይጣፍጣል እንትናቸው ብሎ እንዲሄድ ማለት ነው። አማራው ይሄድ እሱን እንዲያገባ እንዲህ ተደርጎ ስቲል እስከዛሬ እኮ ቅማንት እንደዛ ነው። እንዲህ እየተባለ እኮ የተለየ እንደሆነ አንድ ህዝብ ነው። አማራና ቅማንት በምን ይለያል? ባዮሎጂካሊ አናቶሚካሊ እንዴት ይለያል? አንድ ነው። ይህን ሁሉ አድርገው እንድትጠፋ ማለት ነው፣ እንድትበረዝ፣ እንድትከለስ፣ በማንነት ጸንተህ እንዳትኖር የማድረግ ስራ ሰርተዋል። እግዚአብሔር ጠብቆት እንጂ ቅማንት እስካሁን ሰርቫይቭ ማድረጉ ራሱ እንደ ኃይለሥላሴና እንደ ኃይለሥላሴን ተከትለው የመጡት እነዚህ የበጌ ምድር ጽንፈኛ ካድሬዎቹና ደብተራዎቹ ቅማንት እኮ መኖር የለበትም። ዛሬም እኮ ይሰሩታል ይሄን። እኔ አሁን አመሬ እቃወማለሁ፣ ይሄን እንትን እጽፋለሁ፣ እቃወማለሁ፣ እቀጥላለሁ ገና እስከ መጨረሻው እስካልታረሙና ይቅርታ ጠይቀው ኖርማል የሆነ ህይወት መኖር እስካልቻሉ ድረስ ማለት ነው። ይቀጥላል። ይሄ ዋና ጠላት ስለሆነ ማለት ነው። ይሄ ግድ ነው። እነዚህ ናቸው ቅማንትን በዚህ ደረጃ ያሳዩት። ዛሬም ቅማንት ከሚወደው ከወንድሙ የአማራ ህዝብ ጋር ካጠገቡ ካለ ወንድሙ ጋር የሚያባሉት እነዚህ ጎንደር ያደፈጡ ስኳዶች ናቸው። ደብተራ ብለው ጳጳስ ብለው ምናምን ብሎ የመጣ ማለት ነው። ሰይጣናዊ ስራ የሚሰሩ ይሄ ነው። ከኃይለሥላሴ የተማሩት ነው። ዛሬም ያን ጥላቻ ነው አንግበው የሚንቀሳቀሱ የሚያሳድዱ የሚያፈናቅሉ እነዚህ ናቸው። ይሄ እውነት ነው። ምንም ማንም ሊደራደረው ይችላል። ኧረ ምናምን ይሄ ፖለቲካሊ ኮሬክት አይደለም ምናምን ኖ። የምን ፖለቲካል ኮሬክት ነው? ኢንኮሬክት ይሁን ምን አገባን? እውነት ነው እውነት አይደለም ነው? እውነት ነው። እውነት ከሆነ እንናገረዋለን፣ እንታገለዋለን፣ ማሳከል አለብን። ተሰባስቦ በማህበር እየመጣ እኛን የሚጨፍ እኔ በኃይለሥላሴ ጊዜ ያደረጉትን እዚህ ተናግሬያለሁ። የበጌ ምድሩ ጽንፈኛ ካድሪ ምናምን መዝረፍ ሲፈልግ ክረምት ሲርበው አርማጭሆ ሸፈተ እያለ ይመጣ ይዘምታል። ከዛ በራሳችን አህያ በራሳችን አቆማዳ በራሳችን መጫኛ ጭኖ ዘርፎ እህሉን ይዞ ይሄዳል። ክረምት እየመጣ ችጋሩን የሚያሳልፈው በእኛ አይደል እንዴ? እንደዛ እኮ ነው ሲደረግ የነበረው በኃይለሥላሴ ዘመን። ይህን ድል የሰጣቸው ኃይለሥላሴ ነው። ይህን ሁሉ ያደረገው ኃይለሥላሴ ነው። ይሄ ሰይጣናዊ ስራ ነው። ንስሐ መግባትም ያስፈልጋቸዋል። ይሄ ትልቁ ኃይለሥላሴ ይህንን መርዝ ተክሎብን እንደሄደ
መታወቅ አለበት። ኃይለ ሥላሴ በዋናነት ለዚህ ሴራው የተጠቀመው ቅድም እንዳልኩ አሁን ያነሳሁት የበጌ ምድሩን የባንዳና የደብተራ ቡድን ነው። አርበኞቹን አይመለከትም ቅድም ስላልኩት ማለት ነው። እሱን ነው የተጠቀመው አምጥቶ ማለት ነው። የፖለቲካ ልሂቁን ቡድን ማለት ከዛ ጊዜ ጀምሮ ቅማንትን በየመንደሩ እየሄዱ በራሱ መንደር መጥተው ባይተዋር ያደርጉታል። ትሸማቀቃለህ። እኔ ወደ 7ኛ ክፍል አልፌ ከ6ኛ ጎንደር ፋሲለደስ ሰርድ ስመጣ ማሸማቀቅ እንዳይመስልህ። ከዛ ታች የመጡ ሰዎች የግራ ጎንደር ሰዎች እዛ የሚማሩ እኛ ጋር ቁጭ ያሉ ማለት ትልልቁ ቢለውን እዚ ጋር ያመጣል። ኢሰፓ ሆነው ራሱ የኢሰፓ ዋና የነበሩ ይሄ ፋሲለደስ አሁን የእንትን የሆስፒታል በዚህኛው በአይን ሕክምና ነው የሚባለው በዚህ ፊስቱላ ምናምን ሕክምና ያለበት በሱ በኩል ያለው ማለት ነው። በታች በኮሌጁ መንገድ ያለው እርሱ ጋር የኢሰፓ መኖሪያ ቤት ነበረ፣ እንደ ቁጠባ ቤት የተሰራ እዛ አካባቢ ስለነበሩ አውቃቸዋለሁ። ምን እንደሚያደርጉ ምን እንደሚያወሩ ማለት ነው። ይሄ የፋርጣ ቤት ነው የሚባለው ሰዎቹ ሲያወራ ማለት ሌላው ሰው እንደዛ ነው የሚለው። ምንድን ነው እንደ ሲያደርጉ ይኖር። በደርግም ውስጥ ነው ብዙ ስራ ሰርተዋል። በመንግስት መስሪያ ቤት አይቀጠርም። ብዙ ስራ ቅማንት እንዲቀጠር አይፈለግም። አልፎ ከተቀጠረ ደግሞ አሳደው ይገሉታል። ስንት ነው ጎንደር እየተመረዘ የተገደለው? ስንት ወጣት እኮ ተመርዞ ገሏል። በጠላ ቤቱ በምኑ እየመረዙ ነው የገደሉት ብዙን። በኋላ ደግሞ በቀይ ሽብር የጨረሱት እነሱ ናቸው። ገዛኸኝ ወርቄ እኮ ነው በቀይ ሽብር የጨረሰው። ማን ነው እንትና መላኩ ተፈራ። ገዛኸኝ ወርቄም ቀጥሎታል። ያላደረጉታል እንደነዚህ ይሄን ነው የሰሩት። ይሄ ምንም የምትለው ነገር የለም። በቅማንቱ ላይ ብዙ ግፍ ፈጽመዋል። ቅማንቱ ራሱ እንዲሸማቀቅ በቅማንትነት እንድታፈር በአካባቢ ስትኮራ የነበርክ ጎንደር ከተማ ስመጣ እንድትሸማቀቅ ያደረጉ እነዚህ ናቸው። እና ይህን ግፍ የኢትዮጵያ ሕዝብ ማወቅ አለበት፣ መስማት አለበት። ትክክል አልነበረም ብሎ መናገር አለበት። ዛሬ ይሄ ቀንዳም የፋርጣ ደብተራ ሲተችና ከነ ዘረኝነቱን አውጥታ ስታሰጣ የሚያደርገውን ነገር ስታረግ ይሄማ እንትን ነው፣ ስድብ ነው፣ ይሄ መጥፎ ነው፣ እንደዚህ ያመጣ። ለምን ሺህ ጊዜ አይሰደብም? እስኪ ሊቀ ሊቃውንት እዝራ ሐዲስ የሚባለው ሰውዬ መንበረ መንግስት መድኃኔ ዓለም ተቀምጦ ወንበር ዘርግቶ የሚያስተምራቸው ሰዎች አደለም ቅማንት ከሚያስተምራቸው መካከል የጎጃም ወይም የሌላ ጎንደር ከደቡብ ጎንደር ውጭ የሆነ የወሎ ወይም የሸዋ ወይም የሌላ ኦሮሞ ካለ እስኪ ያምጡት። አንድ ሰው ታመጣለህ? አታመጣም። ይሄን ነው የምንቃወመው። ይሄ ቅማንት ላይ አፕላይ ተደርጓል። ቅማንት ብቻ አይደለም። እኛ አሁን አማራውም እኮ ነው የሚጎዳው። የደንቢ አማራ እዛ ውስጥ መማር ይችላል? አይችልም። የአለፋ አማራ መማር ይችላል? አይችልም። ይሄን ነው እያደረጉ የመጡት። ኃይለ ሥላሴ የተከላቸው መርዞች ማለት ራስ አሊ የተከላቸው መርዞች ኃይለ ሥላሴ አስቀጠላቸው። ይኸው እንዲህ እያደረጉ የመጡት ማለት ሊቃኑ ነው። በእነዚህ ስም ግን የደቡብ ጎንደርን ህዝብ አንሰድበውም፣ አናዋርደውም። ምን አደረገ የደቡብ ጎንደር ህዝብ? ሰው ህዝቡ እንደ ህዝብ ምንም አላደረገም። ሊቁ ግን በዚህ ማህበር ተደራጅቶ የሚመጣው ግን ይሰራል። ዛሬም ይሄ ማህበር መፍረስ አለበት። የደቡብ ጎንደሩም ህዝብ መታገል አለበት። ይህንን የሰይጣን ማህበር ለማፍረስ ማለት ነው። ይሄ በጣም አስፈላጊ ነው፣ መታገል ያለበት። ኦኬ፣ በደርግ ጊዜ ምን ነበረ የሚለው ነገር ደርግ በእውነቱ ከዚህ የተወሰነ ፎይ አስብሎናል። ጎንደር ከተማን ገብተን እንደፈለግን ቤት እንድትሰራ አቅም ከፈቀደ ይሄን አድርጓል። መሬት ላራሹ 1967 አዋጅ ለቅማንትም እኩል እድል ነው የሰጠው። ደርግ በእውነቱ ቅማንትን ቆጥሮታል። 1977 ቅማንትን ራሱን ችሎ ቅማንት ብሎ ነው የቆጠረው። አሳምሮ አክብሮ ነው የቆጠረው። ደርግ ጥሩ ስራ ሰርቷል። በዛ ውስጥ የነበሩ ኢሰፓ ውስጥ ተካተው ቡላና ሰማያዊ ወይም ይሄ ድብ አይነት ዩኒፎርም የሚለብሱ የነበሩ የፋርጣ ካድሬዎቹ ናቸው ችግር ሲፈጥሩ የነበሩት እንጂ ደርግ እንደ ስርዓት በቅማንት ላይ የተለየ ነገር ያደርገው የለም። እንዲያውም ጥሩ ስራ ሰርቷል። ቤተ እስራኤላውያን እንኳን ከርስ የተነቀሉ መሬት የሌላቸው መሬት እንዲያገኙ ያደረገ ደርግ ነው። በዛ ዘመን ብዙ ጊዜ ባይቆዩም እነሱ ወደ እስራኤል ቢሄዱም ማለት ነው። ይሄ የሚታወቅ ነገር ነው ማለት ነው። ሌላው በዘመነ ወያኔ ነው በይፋ ሰረዘን። ይህን ደግሜ ያላወራውም። በጋይንት በኩል በደብረ ታቦር በኩል አዝለው አመጡት። አዝለው አምጥተው ጎንደር አገቡት። የራሳቸው ነብሰ በላ የነበረ ገዛኸኝ ወርቄ ፈርጥጦ ከ7ኛ ክፍለ ጦር ጋር ፈርጥጦ በጋማ በኩል አልፎ ሊሄድ ሲል ማለፍ አልቻለም። ምድራሩ ላይ ራሱን አጠፋ። እነገዱ የዚህን ሰውዬ ደም ልመልስ ብለው ሚስቱ የዚህ የገዛኸኝ ወርቄ ልጅ ስለሆነች ይኸው ዛሬ ድረስ ገዱ አንዳርጋቸው ቅማንትን አጠፋለሁ ብሎ የሚታገለው እንደዚህ ነው። ደም ሊመልስ የአማቱን ማለት ነው። እርሱም አያውቀውን አማቱን እኮ በጣም በሚገርም ሁኔታ እንዲህ እያደረገ ስንት በደል ስንት ግፍ ሲፈጽሙ ነው የኖሩት ተያይዘው ማለት ነው። ግን የወያኔ ተላላኪ ይልሃል። ወያኔን ማን ያመጣው? በጋይንት በኩል በቅማንት ሞክሮ ሳይገባ ሲቀር በ1979 ምናምን ገደማ አልገባም። ሞክሮ ነበር እኮ በኋላ ዙሮ በጋይንት እኮ ነው የመጣ። አዝለው ያመጡት በጸዳ በኩል ነሱ አይደለም ያስገቡት። ታዲያ ተመልሶ ቅማንትን ለወያኔ እንዴት አድርጎ አሳልፈው የሚሰጡ? ለስንቱ ነው እኛ የግፍ መገለጫ የምንደረገው? እንዲህ ነው ስምህን ሲያጠፋ ሚዲያ ሁሉ አለው። እንደኛ እንደ ዛሬ ሚዲያ አልነበረ ነው። አንናገርም፣ የልባችን ማንም አይናገርም። ቅማንት በደሉ ለእግዚአብሔር ተናግሮ ዝም የሚለው ይሄ ምንም ወያኔ ያልሰራብን ስራ የለም። ይሄን
እዚህ በፊት ስላወራ ነው ማንሳት አልፈልግም። ሌላው በዘመነ ብልጽግና በይፋ ተጨፈጨፈ። ይኸው ዛሬ አስተዳደር እንዳይኖር ሁሉ አድርጎ በታንክ አልቀረ በሞርተር አልቀረ ቅማንትን ያስጨፈጨፈ እኮ ብልጽግና ነው። እንደ ብልጽግና ጸረ ቅማንት አለ እንዴ? ያው ነው ያለፉትን ኃይለስላሴ ብለው አናዘር ኃይለስላሴ ይህን አድርጓል። ዛሬም እንኳን አስተዳደር የለን። ምን እንደሚያደርግ ታውቃለህ? ዛሬ በ10 ሺዎች የሚቆጠሩ ሱዳን ውስጥ አሉ ተሰደው መከራቸው የሚያዩ ወገኖቻችን። በዘመነ ብልጽግና አናዘር ኃይለስላሴ ነው የሆነው ማለት ነው። በአጠቃላይ ቅማንት ባሳለፋቸው ታሪክ ሂደት ውስጥ ይህን ይመስላል። ምናልባት የኢትዮጵያ ሕዝብ ይህን እንዲረዳው ነው የምንናገረው። መረዳት አለበት። ያልገባው ካለ ደግሞ እኛ ጋር መምጣት መጠየቅ፣ መታገል ያስፈልጋል እንጂ ዝም ብለህ አንድን ሕዝብ ነባር ሕዝብ ጥንታዊ ሕዝብ እንዲጠፋ መፍቀድ፣ በተለይ ደግሞ እንደዚህ ተንከሲስ የሆነ ቡድን ጎንደር ላይ አድፍጦ እንዲህ ሲያደርግ ዝም ማለት ትክክል አይደለም፣ በፍጹም ትክክል አይደለም። የአማራ ህዝብም መቃወምና መታገል ያለበት ይህን ተንከሲስ መርዘኛ ነው። ለአማራውም አይጠቅምም፣ ለሌላውም ስለማይጠቅም ማለት ነው። ታንኪዩ። መልካም እንግዲህ የቅማንት ህዝብ ከዘመነ ኃይለ ሥላሴ በኋላ የደረሱበትን ግፎች በስፋት አንስታል። በተለይ በዚህኛው ዘመን ያለውን ከኢህአዴግ በኋላ ያለውን በተደጋጋሚ ስናነሳም ስለመጣን አሁን ለተነሳው የቅማንት ህዝብ ጥያቄ ምክንያት የሆኑ ቅማንትን ከህልውና የመሰረዝ እሱንም የትግል መነሻም ስለሆነ እዛ ውስጥም እኛም ስላለንበት በተደጋጋሚ በዚህ ሚዲያም አንስተነዋል። ምናልባት እንግዲህ የቀሩ ሀሳቦች ካሉ በቀጣይ የምናነሳቸው ይሆናል። እንግዲህ በቅማንት ላይ የሚፈጸሙ ግፎችን ጊዜና ሰዓት ራሱ አይበቃቸውም። በነገራችን ላይ እያንዳንዱን ማንሳት ቢያስፈልግና ብናነሳው ምናልባትም ጊዜ የማይበቃቸው በርካታ ግፎች ቅማንት ላይ ይፈጸማሉ። ምናልባት ከኃይለ ሥላሴ በፊት የነበረው በሴራ ወይም ደግሞ ዝም ብለህ አንተ እየተሸማቀቅ ሽሪንክ እያደረክ እንድጠፋ የማድረግ እንደዚ አይነት ነገሮች ነበሩ። በታሪክም ተጠቅሰው እናገኛቸዋለን። ከኃይለ ሥላሴ በኋላ ግን ቅማንት ተብለ ስም ተጠርቶ ነው በአደባባይ በይፋ በአዋጅ ጭምር እየተጨፈጨፍ ነው። ቅድም ያነሳው እነ ገዱ እነ አገኘሁ ተሻገር በተለይ ብአዴን የሚባለው ድርጅት የሰራውን ስራ ከዚህ በፊት አንስተነዋል። አሁንም እንደቀጠለ ያለበት ሁኔታ ነው ያለው። የዚህ ሁሉ ተባባሪ ደግሞ ቤተክርስቲያን ውስጥ የመሸገው የሽፍታው ቡድን አለ። በተለይ የደቡብ ጎንደሩ ቡድን እሱን በተደጋጋሚ አንስተነዋል። ይሄ የደቡብ ጎንደሩ ቡድን አሁን ቅማንት ብቻ አይደለም በእርግጥ እየታገለው ያለው ራሱ አማራው እየታገለ ያለበት ሁኔታ ነው ያለው። ስፔሻሊ ጎጃሜው ምን እየደረሰበት እንደሆነ ያውቃል። ሰሜን ጎንደሩ ጠበንጃ ነካሹ ጠበንጃ ተሸክሞ ዝም ብሎ ዘው እያለ እየፎከረ ሁልጊዜ በቃ ጫካ ለጫካ ሲዞር የነበረው አሁን መንቃት ጀምሯል። በራሱ ቦታ ላይ በራሱ መሬት ላይ ማን እንደሚያመርትበት ማን እርስ በርስ እንደሚያባለው ማን እንደሚያሳድደው አሁን ጠንቅቆ አውቆ መናገር መከራከር የጀመረ ኃይል ተፈጥሯል። አሁን ይሄ መቀጠል አለበት እስከ መጨረሻው የሚለውን ሀሳብ እኔም ማንሳት ፈልጋለሁ። ቅድም ያነሳው ከደቡብ ጎንደር ህዝብ ጋር የሚገናኝ ነገር የለም። እነዚህ ሰዎች ይህን የሚሰሩት የሰይጣን ስራ የሚሰሩ ሰዎች ለደቡብ ጎንደር ህዝብ ያተረፉት ነገር የለም። ምናልባትም በሌላው ዘንድ እንዲጠላ በአይነ ቁራኛ እንዲታይ ነው ያደረጉት። ሂደው የሰሩለት ዩኒቨርሲቲ ወይም ሆስፒታል ምንም ላይኖር ይችላል። ቢኖር እንኳን ከዛም ሂደው የራሳቸውን ዘመድ የራሳቸውን ቤተሰብ የሚቀጥሩበት ተቋም ነው ሊገነቡ የሚችሉት ከሆነም። ስለዚህ በደንብ በተታገሉትና ከዚህ ቡድን ነፃ ብትወጡ እዚህ ውስጥ ያላችሁ ሰዎችም ራሳችሁን ቆም ብላችሁ ብታስቡና ከዚህ የተንኮል አስተሳሰብ ብትወጡ የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ ነበረን ታሪክና ማህበረሰብ የተሰኘው ፕሮግራማችን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።